እሱ ከባይብል ጠይቃ አንተ ከጉግል ታቀርባለህ። ይሄን ያህል ነው። የሁለት ዓለም ሰዎች ነን ብለን ስንል ይሄን ያህል ነው። ዳኒ ከምንድን ነው አቅርብልኝ ያለው? ከእግዚአብሔር ቃል ላይ ነው፣ ከመጽሐፍ ቅዱስ። ኦርቶዶክስ ከጉግል ላይ ነው ልጆቿን ሂዱና ይው የምትላቸው። ጉግል ላይ ደግሞ አርቲ ቡርት የሆነ ጽሁፍን የጻፈችው ራሷ ናት። የሆነ አንድ ሰውዬ የሆነ አንድ ጢማም ሰውዬ ጠዋት ሻይ እየጠጣ የጻፈውን ጽሁፍ ጉግል ላይ ያስቀመጠውን እሱን አምጥተህ ሰይጣናዊ ናቸው ማርቆስ 16ን የሚጠቅሱ ብሎ ያለው ራሱ ሰይጣን ነው ሰውየው ማለት ነው። የአምላክን የእግዚአብሔር ቃል የማይናገረውን ይናገራል ብሎ የጻፈ ማለት ነው። ኦኬ አሁን እኔ አሁን ተምን ሰውየው አንብበ እኔ ስለጠየኳቸው ማለት ነው ጸሐፊው ነው ብየምለ አሁን እሳቸው አንብብ ብሎ ያሉ ይታይ ወደ እግዚአብሔር ቃል ሳይሆን የሚጠቁሙ ወደ ጉግል ነው የሚጠቁሙ። የጠየካቸው ሰው ከእግዚአብሔር ቃል ላይ ኤቪደንስ ሊያሳዩ አልቻሉም። ሄደው ሂድና አንብብ ያሉ ከጉግል ላይ ነው። ከጉግል ላይ ነው አንብበ ያሉ። በቃ ሮያል ውድቀታችሁ ከዚህ ጋር ነው የሚጀምረው። ስህተታችሁ ከዚህ ጋር ነው የሚጀምረው። እንዴት ኦሪት ዘሌዋውያን እንደማመን አላሉም ያሉ ሂዱና ከጉግል ላይ አንብብ ነው ያሉ። ከመጽሐፍ ቅዱስ ላይ አይደለም። ኦሪት ዘሌዋውያን መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ከ1 እስከ 8 ያለውና አንብበው ዋቢ መጽሐፍ ቅዱስ ላይ እና ይህንንም በተጨማሪ ነገሩኝ ነው የምልህ። ኦሪት ዘሌዋውያን ከ1 እስከ 8 ማለት ምን ማለት? ምዕራፍ 1 እስከ ቁጥር እስከ ምዕራፍ 8 ማለት ነው ወይስ ማለት ሴት ልጅ ብታረግዝ ምናምን ስለ ወንድ ልጅ ብትወልድ በ40 ቀን ሴት ልጅ ብታረግዝ ምናምን እኮ ምን ስለማን ነው የሚናገረው እሱ ክፍል ታዲያ? የመንጻቷ ወራት ሲፈጸም ምናምን ነው። ስለማን ነው የመንጻቷ ወራት ነው አይደል የሚናገረው እኮ ያንን ምክንያቱም ማድረግ ነው። አንብበዋል ያሉን አንብበዋል። ሄደ ዘሌዋውያንን አንብበዋል። ኖ አላነበብኩትም። እሳቸው ያሉኝ ነው። ባላነበብከው ላይ ነው። አሁን አየህ መጽሐፍ ቅዱስን አላነበብከውም፣ ያሉንም ቃል አላነበብከውም እና መተህ ግን ከዘሌዋውያን ከ1 እስከ 8 ብለው አሉኝ አልክ አይልም። የህፃናት ጥምቀትን አያወራም። እኔ አንተን ጥያቄ ልጠይቅ እስኪ። አሁን እዚህ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ብሎ ያነበብከው ክፍል አይደል? ምን አልከኝ? ዮርዳኖስ ምንድን ነው እሱ? ክርስቶስ የተጠመቀበት አይደለ እኮ። ምንድን ነው? ሴት ነች ወይስ ወንድ ነው? ዮርዳኖስ እንትን አይደል የተጠመቀበት ቦታ አይደል ክርስቶስ እኮ። ምንድን ነው ታዲያ የሚባለው? ዮርዳኖስ እንደሚባለው አልገባኝም። ወንዝ ነው ዮርዳኖስ እኮ። ያው የተጠመቀበት ወንዝ ቦታ እኮ ወንዝ ማለት ነው አይደል? ወንዝ ማህፀን አለው። ያው እንደ አገላለጽ ነው፣ ሜታፎሪክ አባባል ነው። ኦኬ በሜታፎሪክ እሺ፣ ጥሩ። አብራ ከመንፈስ ቅዱስስ የሚባለው መንፈስ ቅዱስ ማን ነው? ያው እንግዲህ ክርስቶስ በሚጠመቅበት ሰዓት መንፈስ ቅዱስ ላይ አርፎበት አይደለ? በእርግብ አምሳል እኮ። ማን ነው ታዲያ? መንፈስ ቅዱስ ነው። መንፈስ ቅዱስ ማን ነው ነው ያልኩህ? አብ ወልድ መንፈስ ቅዱስ። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማለትማ ሰራጺ ነው። ማን ነው? ማንነቱ ማን ነው? ሰው ነው። መንፈስ ቅዱስ ሰው ነው። መንፈስ ቅዱስ ሰው ነው። ኤርምያስ እኮ ማን ነው አልኩህ። ማን ነው ብዬ ስልህ አልገባኝም አልከኝ። መንፈስ ቅዱስ ሰው ነው ወይ? ኖ መንፈስ ቅዱስ ማለት ለክርስቶስ ለእኛ የላከልን መንፈስ ቅዱስ ማን ነው ነው ያልኩህ። ማን ነው? ሰው ነው። በእኛ ውስጥ የሚሰርጽ መንፈስ ነው። ማን ነው? ማንነቱ ምንድን ነው? በቃ መንፈስ ቅዱስ ሰራጺ ነው። አያውቀውም ማለት ነው። ልብ በሉ አሁን ወገኖች፣ ሮያል አሁን መንፈስ ቅዱስ ማን እንደሆነ እንኳን አያውቅም። ማን ነው ብዬ ስለው እግዚአብሔር ነው አምላክ ነው እንኳን ብሎ ለማለት አያውቅም። ኖ አብ ወልድ መንፈስ ቅዱስ እኮ እሱም አይታወቅም። አልጠየኩ መንፈስ ቅዱስ ማን ነው ብዬ ስለው አብ ወልድ መንፈስ ቅዱስ ነው አትበለኝ። አታውቀውም። ለምን? መንፈስ ቅዱስ በእናንተ ቤተክርስቲያን አይታወቅምና ማለት ነው። አታውቀውም። ማን ነው ብዬ ስልህ ሮያል ማን ነው ብዬ ስልህ ሰው ነው። ኦኬ ከርከሮ አይደለም፣ ጅብ አይደለም፣ ወይ መልአክ አይደለም፣ ሰው ነው። ሮያል ማን ነው? ሰው ነው።
ይባላል። መንፈስ ቅዱስ ማን ነው? አምላክ ነው። እሺ አምላክ ነው፣ እግዚአብሔር ነው። አምላክ አብራክ አለው? መንፈስ ቅዱስ አብራክ አለው? እንዴት አብራክ አለው ስትል አብራክ ምን ማለት ነው? አብራክ በአማርኛው ትርጉም ማለት ነው? ልጅ አሁን አንተ የአብራክ ክፋይ ነች አይደል? ናት። እሺ አንተ አብራክ አለህ ማለት ነው አይደል? እንግዲህ አማርኛውን በደንብ አላውቀውም አብራክ ምን እንደሆነ፣ ግን የአብራክ ክፋይ ሲባል እሰማለሁ። ታዲያ መንፈስ ቅዱስስ ከአብራከ መንፈስ ቅዱስ የምትሉት መንፈስ ቅዱስ አብራክ አለው አለው ወይ? መንፈስ ቅዱስ አብራክ አለ? መንፈስ ቅዱስ አብራክ አለ ወይ? አብ የሰረጸ አይደለም የሚባለው ነው የጠየቅኩህ እኔ። ከማን ወጣ ከማን ሰረጸ ከማን አልሰረጸ አይደለም። መንፈስ ቅዱስ አብራክ አለው ወይ? አንተ አብራክ እንዳለህ እኔ አብራክ እንዳለህ ልጆቼ አሁን የኔ የአብራኬ ክፍያ ናቸው። ኦኬ አንተ ልጅ 2 ሰከንድ አንድ ስልክ ቆይ። ኦኬ አብራከ መንፈስ ቅዱስ በማህፀን ዮርዳኖስ ይልልሃል እና ማለት ነው። ደብተራ ሁሉ ሚዩት አድርገው፣ እየተሰማ ነው። ሚዩት አድርገው፣ ሮያል ሚዩት አድርገው፣ ድምፅ እዚህ እየተሰማ ነው። እና በቃ ዝም ብሎ መጥቶ ደብተራ የሚተፋባችሁን ሁሉ ተቀበላችሁ መታችሁ እዚህ ተዋረዳላችሁ በአደባባይ። መጽሐፍ ቅዱስ አንብቡ። ሮል ወይ ተመለስክ? እሺ አሁን እሳቸው የሰጡት ጥቅስ ላይም ኤቪደንስ የለም። ጎግል ክሮም ላይ ያልከውም የጎግልም ሀሳብ ላይ ሰው በ40 እና በ80 ቀኑ ይጠመቅ የሚል የለም። እና አሁን እኛ አባት ምናልባት እድል ካለ ደግመ ጠይቃቸው የትኛው የመጽሐፍ ቅዱስ ክፍል ነው ሰው ይጠመቅ የሚለው? አንድ ከተማ ነው የምንኖረው። አንድ ከተማ ነው የምንኖረው። ስታገኛቸው ነገርና አሁን ቅድም ባወራው ውስጥ ህግን መስርታለች ነው የሚለው ጽሁፉ ራሱ። አዎ ቤተክርስቲያን የራሷን ህግ ነው እንጂ የመሰረተችው የእግዚአብሔርን ህግ ተከተለች አይደል። ህግ ነው የመሰረተችው የራሷን። አየህ ለኛም እያልን ያለ ነው የቤተክርስቲያኒቷ ህግ ነው እንጂ መጽሐፍ ቅዱስ ውስጥ ያለ ትምህርት አይደለም። የጌታ ህግ አይደለም። የጌታን ህግ አለም የተከተለች ያለችው ለራሷ ህግ ነው የመሰረተችው። ሴት በ80 ወንድ በ40 ብላ ደንግጋ ህፃናቶችን የምታጠምቀው ቤተክርስቲያን ናት። ይሄ የቤተክርስቲያን ልምምድ ነው። ህግን ነው ለራሷ ያጸና የመሰረተችው እንጂ በእግዚአብሔር ቃል ውስጥ እንደዚህ አይነት ትምህርት የለም። የሰው ትምህርት ነው፣ የሰው ህግ ነው። ይህንን ነው ምንለ። በቃ ይህንን ቼክ አድርግ። ደግሞ የተሻለ መልስ ካገኘ ደግሞ ሌላ ቀን ደግሞ እናወራበታለን። እንዲ ያሉ ምንድነው መሰለህ ዳኒ፣ ቤተክርስቲያን ራሷን ችላ ህግና ደንብ ካወጣች በኋላ ነው ህፃናትን ማጥመቅ የጀመረችው ነው ያሉት። በፊት ግን ኮሎማሳው የራሷ ህግ ነው የራሷ ህግ ነው እንጂ እግዚአብሔር ቃል አይደለም። ኦኬ ህዝቡን ግን የምታስተምረው እግዚአብሔር እንዳዘዘ ነው። የእግዚአብሔር ቃል ውስጥ እንዳለ ነው የምታወራው። ውሸት ነው። የእግዚአብሔር ቃል ውስጥ አንድም ቦታ ላይ በ40 እና በ80 ቀን ህፃናቶችን እያጠመቃችሁ ክርስቲያን አድርጓቸው የሚል ትምህርት የለም። ቤተክርስቲያኒቷ ለራሷ በራሷ ዙአባያ ላይ በራሷ እምነት ላይ የጸናችበት ዴቨሎፕ ያደረገችበት ህግ ነው እንጂ በእግዚአብሔር ቃል ውስጥ ብንፈልገው የለም ነው። ማስረጃ ሊሆን አይችልም። ይሄው አስረግጠን ነው የምነግርህ። አንድ ጥቅስ ኦኬ ኦርቶዶክሳዊ ካገባ ይግባና ተነጋገሩ። እኔ አንተ ትናንትና ስላወራን ረጅም ሰዓት እስቲ ልጠይቅ ብዬ እኔ ራሴ ጠይቄ በተረዳሁት መልክ ነው። ከዛ በኋላ አንተ ደግሞ እንደዚህ ነው ያልከኝ። ለምን ጥሪ አታደርግም? ጥሪ አድርግ ሮያል። አንተ ኦርቶዶክሳዊ ስለሆንክ ጥሪ አድርግ። ይሄው ጥሪ አድርግ። ምን ጥሪ ላድርግ? አሁን እዚህ ውስጥ በእርግጠኝነት ዲያቆናት አሉ፣ ቄስ አለ። በቃ በትክክል ማለት ቁጭ ብለው የሚሰሙ አሉ። አሁን እዚህ ላይቭ ላይ እንኳን የገባ ሰው በትክክል 500 ምናምን ሰው ነው። በውጪ ከዛ በላይ ነው ሰው ነው የሚሆኑት። ይሄው ጥሪ አድርግ። በህፃናት ጥምቀት ላይ መጽሐፍ ቅዱሳዊ ማስረጃ ያለው ሰው ገብቶ እንዲሞግተን ራሱ ጥሪ አድርግ። ነፃ ሰው መሆን አለበት። እኔ ገባ በጣም ነፃ ነኝ፣ እንደፈለግኩን ገባ። ይሄን ይሉኛል ይሄን አይሉኝም ስለማልል፣ አንዳንዱ ግን ይሄ እንደዚህ ብል እንደዚህ
ምናምን ብባል ሃይማኖቴ እንደዚህ ባስነካ ምናምን ሊል ይችላል። እኔ ግን አባቶች ምናምን በጠየቁት መሰረት አንተ ጋር ተነጋግሬ እንትን እላለሁ በቃ። ግን እንደዚህ አይነት ድፍረት ያላችሁ ሰዎች አይኖሩም ብዬ አስባለሁ። ምክንያቱም ኖርማሊ ወይ በቂ እውቀት የለኝም ወይ ምናምን በሚል እንትን ሊሉ ይችላሉ። እኔ ግን እውቀት አለኝ የለኝም በሚለው ሳይሆን ይህን ጠይቄ ይህን ብለውኛል በሚለው ነው መጥቼ የተናገርኩት። እና አሁን ካሉ ማለት የኦርቶዶክስ እምነት ተከታይ ቤተሰቦች ምናምን ካሉ ይግቡና ይናገሩ፣ ማለት እውቀት ያላቸው። ግን እኔ በዚህ መልኩ ነው የተረዳሁት የነገሩኝ። ማለት ኖርማሊ እንደዚህ ፕሮቴስታንቶች ጴንጤዎች እንደዚህ ይላሉ፣ ምንም ሳታውቁ ነው በ40 ቀን በ80 ቀን የተጠመቃችሁት ብለው ይሉናል። ስለዚህ ለዚህ መልሳችሁ ምንድን ነው ብዬ ጠየቅኩኝ። እዛ ሰውየው ይሄ ነው ብለው አሉ። እኮ ችግሩ መልስ አይሆንም ነው አሁን ያለነው። መልስ አይሆንም ነው እያወራን ያለው። መልስ አይሆንም ለክርክር አሁን ብንከራከርበት ማስረጃው ሊያሳምን የሚል ማስረጃ አይደለም። ኦኬ እሱን ነው ማለት እንትን ሲሆን ነው ማስረጃው። እስቲ ምኑ የለም። አሁን በብሉይ ኪዳን ላይ የሚጠቀስከው ጥቅስ ስለ ጥምቀት አያወራም። በአዲስ ኪዳን ላይ ጭራሽ የለም። ኦኬ አሁን በብሉይ ኪዳን ጽንሰ ሐሳብ የአዲስ ኪዳንን ትምህርት ለራሷ ነው የፈለሰፈችው። የአዲስ ኪዳን ትምህርት የለም። ኦኬ የአዲስ ኪዳን ትምህርት መጽሐፍ ቅዱስ ላይ ጥምቀት ሁል ጊዜ ሲነሳ ከፊቱ ምን ይቀድማል? እምነት ይቀድማል። በቃ እምነት ከሌለው ከዛ ውጭ የሚደረግ ጥምቀት ሻወር ነው። ውሃ መነካት በቃ ሻወር ብራዘር፣ ሻወር ነው። ምንም በቃ ለእንትን አይደለ ዳኒ? ለምን ተጠምቄያለሁ እኮ እኔ። እንዴት ነው የምትለኝ? ተጠምቄያለሁ እኮ ብራዘር። ውሃ የምትወዱ አይመስለኝም ብዙ ጊዜ። ይኸው ተጠምቄያለሁ። እዚህ ያለን ጴንጤዎች ተጠምቀናል ብራዘር። የአንተን ጥምቀት አልተጠመቅንም ማለት ጥምቀትን ትጠላላችሁ ማለት አይደለም። ተጠምቀናል። ያውም ድብና አድርገን አምነን ሁላ ነው የተጠመቅነው። እኛ አምነን ብራዘር፣ አምነን የተጠመቅን ሰዎች ነን። ኦልራይት ትልቁ ናችሁ። አምነን የተጠመቅንን አየህ። የህፃናትን ጥምቀት ሊደግፍ የሚችል የአዲስ ኪዳን ትምህርት የለም። አንተ የ40 ቀንና የ80 ቀን ህፃን ልጅን ጥምቀትን አልተቀበልንም ማለት ጥምቀት ትጠላላችሁ ማለት አይደለም። አምነን የተጠመቅን ሰዎች ነን። እኛ ተጠምቀናል፣ ክርስቲያኖች ነን። የተጠመቀን ሰው የ40 ቀን የ80 ቀን ይሄ ግን የእግዚአብሔር ቃል ውስጥ የለም። አየህ፣ ለዚህ ነው ሻወር የምንለው። ምንድነው እሱ? ህፃናቶች ካላመኑ ይጠመቁ፣ ሳያምኑ ይጠመቁ፣ ችግር የለም የሚል የመጽሐፍ ቅዱስ ትምህርት የለም። ክርስቲያኖች እኛ ምን አድርገን የተጠመቅነን? አምነን የተጠመቅነን። በነገራችን ላይ ግን እኔ አሁን ያልኩህን አባት እዚህ አንተ ጋር እዚህ ላመጣቸው ይችላሉ። በጣም ሞደርን ናቸው፣ ሲቪላይዝድ ናቸው። እና እንደዚህ ፕሮቴስታንቶች እንደዚህ አይነት ቲክታክ ላይ እንደዚህ የሚሉ አሉ ምናምን ብላቸው ይመጣሉ። ይዛቸው በጣም በደስታ ይዛቸው። በጣም አሪፍ ሰው ናቸው ምናምን፣ በሰለጠነ ሀገር ስለሆነ ምንም አይጭንቀት የለባቸው። እሺ ብሩክ ያሳባል ባት ለሮያል አንድ ነገር ባሳየው ብዬ ስለወደድኩኝ ነው የመለሱለት መልስ። ለሮያል አንድ ነገር ላሳየው ስለፈለግኩኝ ነው የመለሱለት መልስ። አይደለም እኛ ፊት ሮያል ፊት እንኳን መቅረብ የሌለበት መልስ እንደሆነ ላሳየው። ምናልባት አስተውሎ ቢሆን ኑሮ ሲሰማቸው የነገሩትን ነገር ጥያቄ መጠየቅ ይችል ነበር። ለምሳሌ አዳም በ40 ቀኑ ከገነት የወጣበት፣ ሔዋን ደግሞ በ80 ቀኗ ከገነት የወጣችበትን ምሳሌ አድርገን እኛ ደግሞ በ40 እና በ80 ቀን ወደ ገነት እንገባለን ተጠምቀን ብለው መልሰውለታል። ልክ ነኝ ሮያል? እንደዛ ሳይሆን ያንን ምሳሌ አድርገን ያሉት ያን ምሳሌ አድርገን በ40 እና በ80 ቀን እንጠመቃለን አሉ። እሺ በጣም በሚገርም ሁኔታ መልሳቸው ምን ያህል ከእግዚአብሔር ቃል የራቀ እንደሆነ ላሳይክ። በቃ ይዘህ መምጣት እንደማይገባ ከዚህ ይሄን መልስ ማለት ነው። አዳምና ሔዋን ከገነት የወጡት በተለያየ ጊዜ ነው ወይስ አንድ ላይ ነበር? እኔ አላውቅም። እኔ ኖርማሊ ማለት እንደ ቤት ኪራይ ነው እንዲወጡት እነሱ። እኔ አላውቅም። እንደዛ እኮ ነው፣ እንደዛ ነው እያሉ ያሉት እሳቸው። አዳምና ሔዋን ከገነት በ40 እና በ80 ቀን ተባረሩ ካሉ ልክ እንደ ቤት ኪራይ አንተ እንዳልከው በተለያየ ጊዜ ነው የተባረሩት እያሉ ነው። ወይ ደግሞ ሔዋን ተቀድማ ተፈጥራለች። እሺ አንድ ላይ ነው የተባረሩት ብለን ደግሞ እንመን። እሺ በቃ ችግር የለውም አንድ ላይ ነው የተባረሩት። እንደዛ ከሆነ ደግሞ ከአዳም ቀድማ ሔዋን ተፈጥራለች ማለት ነው። በ40 ቀን ተቀድመዋለች ማለት ነው በመፈጠር።
ሎጂካል እንኳን አይደለም የመለሱልህ መልስ ማለት ነው። አይደለም እዚህ ለኛ የሚቀርብ መልስ አይደለም፣ ለአንተ እንኳን አይመጥንም ይሄ መልስ ማለት ነው። እውነት መጽሐፍ ቅዱስ እንኳን ጥቅስ ስጡኝ ልትላቸው እንኳን የሚገባ አይነት መልስ አይደለም የመለሱልህ ማለት ነው። አየህ ተቀዳድሞ አንድ ላይ አይደል የተባረሩት? እሺ አንድ ላይ ተባረሩ። አንድ ላይ ከተባረሩ ደግሞ ሔዋን ቀድማ ተፈጥራለች ማለት ነው ከአዳም። አየህ ሎጂካል እንኳን አይደለም መልሳቸው ማለት ዝም ብለህ ብታስበው መልሱን የሚቀርብ አይደለም ለመልስ ማለት ነው። ይሄን እንድታስተውለው ነው። እሳቸው ብቻ ቤተክርስቲያን ያወጣችው ህግ ነው ያሉት። ትክክለኛ በቃ ይምጡ እሳቸው ይምጡ። ግን ተረዳው በቃ ምንም ማስረጃው ውሃ የሚደፋ አይደለም ነው። እሱ ነው ፖይንቱ። እሺ እስርሽ ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ባይብሊካል ነኝ ፐርሰናሊ። ባይብሊካል የሚባል ቤተ እምነት የለም ብራዘር፣ ተናገር ራስህ። ክርስቲያን ነኝ። ያው ክርስቲያን ነኝ ካልኩ ያው ይበቃል። ክርስቲያን ነኝ የሚል ቤተ እምነት የለም ብራዘር፣ ለይ ራስህ። እኔ በኢየሱስ ክርስቶስ አማኝ ነኝ የሚባል የለም። እና ጥያቄ ስላለብኝ ነው። በኢየሱስ ክርስቶስ አማኝ ነኝ የሚባል አንተም አይደለህም ማለት ነው። በኢየሱስ ክርስቶስ አታምንም አንተ? በቃ እታችሁን ብራዘር የለም ብራዘር። አትፈር፣ አትሸማቀቅ። ቤተ እምነትህን ቀይር ብራዘር። ለምን ትደበቃለህ? ክርስቲያን የትኛው ቤተ እምነት? ኦንሊ ጂሰስ ነህ? ጆቫ ነህ? የትኛው ውስጥ ነው ያለው? ደግሞ ሲጀመር እነሱ ክርስቲያን አይደሉም ብራዘር። የትኛው ቤተ እምነት ነህ ነው ጥያቄ። እኔ ይሄን ያክል ከተሸማቀቃችሁ ቤተ እምነት ነው መቀየር ያለባችሁ። ኦንሊ ጂሰሶች ብራዘር በቃ ኦጂዎች ብራዘር፣ ያለ ምንም ማመንታት ማለት ነው። ቀይር ብራዘር። ምን ትሰራለህ? የምታፍርበት ለመጥራት እንኳን የምታፍርበት ቤተ እምነት ውስጥ ከሆንክ ምን ትሰራለህ? መቀየር እኮ ነው ብራዘር። ምንም አትሰራም። ጊዜ አታባክን ብራዘር። እሺ ሌላ ሰው እኛ ርዕስ አንቀይርም። ሌላ ሰው እሺ። ናሙ ሰላም። ናሙ እንዴት ነህ? ሰላም ናይ ደሙ ነው እንዴ? ሰላም ወይ ይቅርታ፣ የሆነ ነክቼ ነው ዳንዬ፣ ይቅርታ። እሺ ሁለት ጊዜ ገብቶ ሳላውቀው ችግር የለም ብራዘር፣ ችግር የለም። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍ። እሺ እንደዚህ እናድርግ። ይጠይቁን ጋይስ፣ ይጠይቁና እሱ ይሻላችኋል። ልክ የሆኑበትንም ቢነግሩን መልካም። ኦርቶዶክስ ልክ የሆኑበትን የሚንገሩን ልክ ናት ኦርቶዶክስ በዚህ ትምህርት የሚሉበትን። የተሳሳተችበትማ ምን ጥያቄ ያለው ዳኒ? ስፍር ቁጥር የለው። ልክ የሆኑበትን ቢነግሩን እሱ ራሱ መልካም። እሺ አቡሻ ሰላም። ሰላም አቡሻ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ እሺ ቤተክርስቲያኗ ልክ የሆነችበትንም እስኪ ንገሩን። በዚህ ትምህርቷ ልክ ናት የምትሏቸው ትምህርቶች ካሉ ኦርቶዶክሲያን አላችሁ እኮ ጋይስ። እንዴ በጣም እኮ አሪፍ ርዕስ ነው ለእናንተ። አልተሳሳተችም ብሎ ለሚያምን ሰው በጣም እኮ አሪፍ እኮ ነው ጋይስ፣ አሪፍ ነው። በመናፍቅማ እንደዚህማ መቆም የለባችሁም ጋይስ። ኩላይቷ ዝግጇ እመቤቷ ጋይስ አንድ ቁጥር ጻፉልና እንቀበላችሁ። አንድ ቁጥር ጻፉልን።
ስንዱ አለች። አትረሱም እናንተ አትረሱም። ሰው አይረሳም ታውቃለህ። ሰው አይረሳም። እሺ ጆ ወይ ዳንኤል እንደምን ነህ? እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ቅድም እኮ አውርተናል ወንድም አለ። ቶሎ ትረሳለህ? ኦርቶዶክስ ተዋህዶ። ከኦርቶዶክስ ተዋህዶ። እሺ ብሩኬ ተቀበለው። እሺ ጆን ብሩኬ የደብረ ሊባኖስ ልጅ እንደምን ነህ? የተክልዬ ልጅ ደህና ነህ? እግዚአብሔር ይመስገን። የኢትዮጵያ ኦርቶዶክስ አልተሳሳተችም ብለህ ነው የምታምነው ወይስ ደግሞ ልክ የሆነችበትን ነው ልትነግረን የመጣው? ልነግርህ እችላለሁ። ልክ የሆነችበትን ልነግርህ እችላለሁ። እሺ ንገረኝ። ልክ የሆነችበትን ትምህርት ንገረኝ። ኦርቶዶክስ ተዋህዶ ቤተክርስቲያን ልክ ያልሆነችበትን መናገር እንደውም ይቀላል። ልክ የሆነችበት እጅግ ብዙ ነው። የጌታን ቃል በቃል የምትቀበል ቤተክርስቲያን ናት። ጥምቀት ፋይዳ ያለበት፣ ስጋና ደግሞ ፋይዳ ያለው። በምን ልክ እንደሆነች ንገረኝ እኮ ነው ያልከኝ። ተረጋጋና አዳምጠኛ እኮ እንድጽፈው ነው አንድ በአንድ እየነገርከኝ። ከዛ እሺ ቀስ ብዬ ልንገርህ። ጥምቀቱ ፋይዳ አለው። እኛ ቤተክርስቲያን ጥምቀት ፋይዳ አለው። ፋይዳ ምንድን ነው? ፋይዳ አለው ማለት ሚኒንግ አለው። እንደናንተ የሆነ ፎርማሊቲ ለማሟላት ሳይሆን ሚኒንግ አለው። ያድናል። ጥምቀት ያድናል። የጌታን ቃል በቃል የምትቀበል ቤተክርስቲያን ነች። ስጋና ደግሞ የዘላለም ሕይወትን ይሰጣል። በመልካም ስራ በመጽናት አንድ ሀሳብን እንዳገኘው ቀስ ብለን ንገረኝ። እሺ ስጋና ጥምቀት ያድናል። አንድ ሁለተኛ ስጋና ደግሞ ምን አልክ? የዘላለም ሕይወት ይሰጠናል። መጽሐፉ የሚለውን እኔ ከራሴ አይደለም ወንድም አለ። ምን እያልክ ነው? ስጋና ደግሞ ስትል ምን እያልክ ነው? ስለምን እያወራ ነው? ቅዱስ ቁርባንን መውሰድ የዘላለም ሕይወትን ይሰጣል። ቁርባን የዘላለም ሕይወት ይሰጣል ወይ? ቴክስት ላድርግልህ በውስጥ። እሺ ንገረኝ፣ ችግር የለውም። እሺ ቀጥል። ሌላስ? ስለዚህ የጌታችን መድኃኒታችን ኢየሱስ ክርስቶስን ትእዛዛትን በመፈጸም በእሱ በማመን ብቻ ሳይሆን ትእዛዛቱን በመፈጸም ሕያው የሆነው ከድሮ ማንነቱ ከአዳማዊ ማንነቱ የተላቀቀው ክርስቲያን በመልካም ስራ ጸንቶ ይህንን ድህነቱን አስጠብቆ እስከ መጨረሻው ድረስ በመጽናት መጽሐፍ ቅዱስ እንደሚለው የዘላለም ሕይወት እንደሚገኝ ታስተምራለች እና በጣም ምንም አልተሳሳተችም። ኦርቶዶክስ ተዋህዶ ምንም ስህተት የለባትም። በነገራችን ላይ መጽሐፍ ቅዱሳዊ ነው። ሶስተኛው በመልካም ስራ የዘላለም ሕይወት ይገኛል ነው ወይስ ድነቴን አስጠብቃለሁ ያልከው? ድነታችንን እናስጠብቃለን በስራ። እሺ በስራ ድነት ይጠበቃል። እሺ ሶስት ነገር ጨረስክ? እነዚህ ሶስቱ ናቸው ትክክል ትምህርቶች? ይበቃል። ለአንተ ይበቃል። ለልጆች ስለሚበቃ ሳይሆን ኦርቶዶክስ ትክክል የሆኑባትን ትምህርቶች እየነገርከኝ ስለሆነ አሁን እነዚህ ብቻ ናቸው ካልከኝ በቃ ከነዚህ ውስጥ በአንዱ እናወራለን። ለልጆች ወተት ነው የሚሰጠው፣ ጥሬ ስጋ ለእናንተ አይሰጥም። አጥንት ይከብዳችኋል። የኢትዮጵያ ኦርቶዶክስ በእነዚህ በሶስቱ ትምህርቶች ልክ ናት ብሎ ያምናል። በሌሎቹ ትምህርት ስታለች ማለት ነው። የኢትዮጵያ ኦርቶዶክስ ሌሎች ትምህርቷ ላይ ስታለች፣ በእነዚህ ሶስቱ ትክክል ነው። የድህነት ትምህርት እኮ ይሄ ነው። ምንድን ነው ሌላው ምንድን ነው? ከራሴ የፈጠርከው ልታመጣ ነው እንጂ የድህነት ትምህርት መዳን ነው። እያወራን ያለ ነው ወንድም አለ እኮ አንተ ስለሆንክ እየነገርከኝ ያለኸው። እነዚህ ትምህርቶች ትክክል ናቸው፣ ሌሎቹ ስህተት ናቸው። ሃይማኖት ማለት ጎሉ ምንድን ነው? ከዘላለም ሕይወት እንዳንቀረፍ እንዳንቆረጥ፣ ከግንዱ ተቆርጠን ወደ እሳት እንዳንጣል ነው። የድህነት ትምህርቱ ደግሞ ይሄ ነው። ይሄ በቂ ነው። ወደ ዲቴይል ስንገባ በጣም ሰፊ ሊሆን ይችላል፣ ግን ለአንተ የሚበቃ ይሄ ነው። ሌላ ትምህርት የምትለው ምንድን ነው? በሌላ ተሳስታለች የምትለው ከመዳን ውጭ ሌላ ነገር አለ? አንተ ልክ ናት ያልከኝን ከነገርከኝ በቂ ነው። እነዚህ ሶስቱ ትምህርቶቿ የኢትዮጵያ ኦርቶዶክስ ልክ ናት ብሎ ያምናል፣ ሌሎቹ ስህተት ናቸው። ከነዚህ ከሶስቱ ሌሎቹ እኮ ምንድን ነው? ጥያቄ ምንድን ነው?
ሌላ ትምህርት አለ? ከመዳን ውጭ ሌላ ትምህርት አለ ብሩክ? በኢትዮጵያ ኦርቶዶክስ መዳን በእነዚህ በሶስቱ ብቻ አይደለም። በኢትዮጵያ ኦርቶዶክስ መዳን በፍጡራን አለ። በኢትዮጵያ ኦርቶዶክስ የፍጡራን አምልኮ አለ። በኢትዮጵያ ኦርቶዶክስ መስገድ ለፍጡራን አለ። አንዴ ቆይ ስጨርስ እዚህ ጋር ማስረጃ ስጠኝ ትለኛለህ። ችግር የለውም ትጠይቀኛለህ፣ ግን ሳውራ እያቋረጥክኝ መሆን የለበትም። በጣም ብዙ ትምህርቶች አሉ በኢትዮጵያ ኦርቶዶክስ እንደ መጽሐፍ ቅዱስ ያልሆኑ ማለት ነው። እነሱን ማንሳት ያልፈለገው ስህተት ስለሆኑ ነው። በቃ ሶስቱ ትክክል ናቸው ብሏል። ትክክል ናቸው ባለው ላይ እናውራ። በቃ ቀላል አይደል? ቀላል። ቁርባን የዘላለም ሕይወት ይሰጣል አለን ጆ። እንቀጥል አይደል? እዚህ ላይ የዘላለም ሕይወት የሚሰጥ ቁርባን ታሳየናለህ ከእግዚአብሔር ቃል ላይ ማለት ነው። ማስረጃ። እሺ ምንድነው የፈለከው? ትክክል ናት ብለህ ካመንካቸው ትምህርቶች መካከል አንደኛው ቁርባን የዘላለም ሕይወት ይሰጣል የሚል ነው። መጽሐፍ ቅዱሳዊ ማስረጃ ዮሐንስ 6:54 እሺ አንብብልኝ። ምን ይላል? መጽሐፍ የለም ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ይላል። እሺ ዮሐንስ 6:54 መጽሐፍ የለም አለኝ ማለት ነው። ጴንጤ እንደሆንኩ ረስቶት ማለት ነው። ወንድማችን ነች እና ካለ ለምን ጠይቀኛለህ? አንተ እንድታነበው ስለፈለኩ ነው። ነገርኩህ እኮ ጥቅሱን ከነገርኩህ ማንበብ ነው በቃ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። እሺ እኔ ቁርባን የዘላለም ሕይወት ይሰጣል የሚል ጥቅስ ነው ያልኩህ። ስጋና ደግሞ ምንድን ነው ወንድም አለ? አይ ጥያቄ አይደለም መልስ ነው። ቁርባን የዘላለም ሕይወት ይሰጣል የሚል አይ ስጋና ደግሞ ምንድን ነው? መልሰህ ነው የምትጠይቀኝ። መልስልኝና ከዛ ትጠይቀኛለህ። እሺ በብሉይ ኪዳን እንግዲህ ቁርባን የሚባለው ብዙ አይነት ቁርባኖች አሉ። ከዛ ውስጥ አንዱ ለኃጢአት ስርየት የሚቀርብ ቁርባን ነው። የጌታችን ስጋና ደግሞ በኒው ቴስትመንት ጥቅስ እየነገርከን እስቲ ካስታወስኩት ላምጣልህ። አይ ቲንክ ኦሪት ዘጸአት ምዕራፍ 3 ይሁን ዘጸአት 3 ገና ሙሴ ሳይጠራ ቱ ቢ ኦነስት እኔ አምና ፕሪፔር ለዚህ ግን ቁርባን እንዳለ ዝግጁ ያልሆንክበት ነገር ላይ አትናገር። ዝግጁ ያልሆንከው ምናምን ሳይሆን ወንድም አለ አሁን ስለሌለ አሁን ስላልያዝኩት የለም ማለት አይደለም እኮ። ዝግጁ ያልሆንክበት አሁን አለ የለም አይደለም። ዝግጁ ያልሆንክበት ነገር ላይ አታውራ። ምክንያቱም እሺ አሁን ምንድነው ቁርባን የጌታችን ስጋ ቁርባን ሊሆን ይችላል ወይ ነው ጥያቄን ክሊር አድርጎ። ቁርባን የዘላለም ሕይወት ይሰጣል ስላልከኝ ለሱ ማስረጃ አስተይ ነው ጥያቄ። ሰጠው እኮ እሱንማ ወንድም አለም በአዲስ ኪዳን ለኃጢአት ስርየት የሚሆነው የጌታችን ስጋና ደም ቀረበ። ይኸው ስጋዬ ያድናል ደሜም የዘላለም ሕይወት ያሰጣል ብሎ የሚለውን ሰጠው። እሺ እንደዚህ እያልከኝ ነው። ዮሐንስ 6:54 ስለ ቁርባን ነው የሚያወራው እያልከኝ ነው። አሁን እንደዛ እያልከኝ ነው። በሚገባ እሺ ጥሩ። እንደዛ ካልከኝ ጥሩ። መጽሐፍ ቅዱስ ሊከፍትልህ የሚችል ሰው አለ? ካልሆነ እኔ ከፍታለሁ። እሺ የሚችል ሰው ካለ ላስቸግራችሁ። ምንድነው እኮ ነገርና አይ አንተን አይደለም ወራጅ። እሺ አንድ ጊዜ እዚህ ጋር እንቁምና ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት ያለው ተቀበሏል እኮ። እሱን ልናወራ እኮ ነው። ቁርባን ነው ስላልከኝ እሱ ላይ እንድናወራ ነው። አንዴ እሺ ብሩክ፣ የጌታ ስጋና ደሙ የዘላለም ሕይወት ያሰጣል በዚህ የመጽሐፍ ቅዱስ ክፍል? ደህና ነህ አይደል ወዳጅ? ደህና ነህ? እሱ ላይ ልናወራ ነው። መጽሐፍ ቅዱስ ክፈቱ ያልኩት ለዛ ነው። አንዴ ታገዝ እኮ እንከፍታለን እኮ ወደ አንተ ማስረጃ እንሄዳለን። በዚህ ጋር አንዴ ቆመን ይህንን የመጽሐፍ ቅዱስ ቃል ትቀበለዋለህ ወይ ነው የምልህ። እሺ የሚከፍት ሰው አለ ወይ? እኔ ልክፈት። በቃ አንዴ ብሩክ አትቀበለውም? ዳንኤል ትችላለህ? ምን ፈለግ? እሺ ዮሐንስ 6 ቻርጅ እንዳይዘጋብኝ ብቻ ነው ስልክ ከነቀልኩኝ። ለዛ ነው ዮሐንስ 6 ክፈትልን። ዮሐንስ ወንጌል ምዕራፍ 6 እሺ
እሺ ቁጥር 54 አድርግልኝ። ኦልራይት እሺ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ጆ 6:54 አንብቤዋለሁ። ይሄ የጌታ እራት ነው ወይ ደግሞ ቁርባን ነው እያልከኝ ነው? አዎ ብሏል። እንጠያየቃለን ማለት ነው። እዚህ ክፍል ላይ ስለ ቁርባን እያወራ ነው ወይስ አይደለም የሚለውን እኔና ጆ እንጠያየቃለን። ከቁጥር 51 ላይ ታደርግልን ዳኔ፣ ከዛን ጀምር። ቁጥር 51 እሺ ከሰማይ የወረደ ቁጥር 51 ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ። ከሰማይ የወረደው ሕያው እንጀራ ቁርባን ወይስ ኢየሱስ? እኔ ነኝ አለ። አይ ቀጥታ ነው የምትመልስልኝ። ከሰማይ የወረደ ክርስቶስ ነው። ክርስቶስ ነው። ቁርባን ከሰማይ አልወረደም። በቃ የልጅ ወሬ ልታረጉ ነው። እሺ ቀጥል። ችግር የምንም ይሁን ችግር የለውም። የምጠይቀን ብቻ መለስልኝ። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ከሰማይ የወረደው ቁርባን ወይስ ኢየሱስ ነው? ቁርባን እንደሆነ ወደ ታች ስንወርድ እናገኘዋለን። ኢየሱስ ነው። ስለ ራሱ እያወራ ነው። ስለ ራሱ ስጋና ደም ነው እያወራ ያለው። ማይንጅ እዚህ ጋር እንዳትሳሳት። ስለ ራሱ ስጋና ደም እያወራ ነው፣ ስለሌላ ነገር አይደለም እኮ። የምጠይቀን መልስ። በቃ ችግር የለውም። ተረጋጋና የምጠይቀን መልስ። እሺ ከሰማይ የወረደ እንጀራ እኔ ነኝ። ከዚህ እንጀራ ቢበላ ለዘላለም ይኖራል። ለኔም ከመሆን እንደዚህ ናቸው። በቃ ኦርቶዶክሶች ማለት በጴንጤ ፊት ቆሞ ማውራት ስለማይችሉ ሁሌም ለመረበሽ ይሞክራል። እንዴ ኧረ እኔ አልረብሽም፣ እየሰማሁ ነው። ምን ሆነ ነው? ተረጋጋኝ። ማኒፌስት አደርጋለህ እንዴ? ምን አልኩ? እኔ ተረጋግቼ የሚጠይቅ ሰው ተረጋጋ አይባልም። ሲጀምር የምትመልሰው አንተ ነህ። መረጋጋት ያልቻልከው ማዳመጥ ያልቻልከው አንተ ነህ። ሶስት ማኝና በጣም ቀላል። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለ። ይሄ ከዚህ እንጀራ የተባለው የጌታ እራት ወይስ ራሱ ኢየሱስ? ራሱ ኢየሱስ። ናይስ። እስካሁን ድረስ ስለ ጌታ እራት እያወራን አይደለም። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ ስጋ ለማን ነው የተሰጠው? ለቤተ ክርስቲያን ወይስ ለዓለም? ለዓለም እያለ ነው። ስለ ዓለም የሚሰጠው እንጀራ ስጋዬ ነው አለ። የጌታ እራት ለዓለም የተሰጠ ነው ወይስ ለቤተ ክርስቲያን? ለዓለም የተሰጠ ነው። ማንም መጥቶ ፓርቴክ ለሚያደርግ ሰው በሙሉ የተዘጋጀ ነው። እሺ ድጋሚ ልጠይቀው። የጌታ እራት ለዓለም የተሰጠ ነው ወይስ ለቤተ ክርስቲያን? ለዓለም ወንድም ዓለም እየነገርኩህ እኮ ነው። የጌታ እራትን አንድ ሙስሊም መጥቶ ለዓለም ማለት አይደል? አንድ ሙስሊም መጥቶ የጌታ እራትን መብላት ይችላል እያልክ ነው? አላልኩም፣ እንደዛ አላልኩም። አልከኝ። የጌታ እራት ቆይ ወንድማችን፣ በቃ ጥያቄ ጠየቀኝ፣ አሁን መስማት ነው። ስለ ዓለም የተሰጠ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደሙ ለዓለም የተሰጠ ነው። ማንም መጥቶ ከዚህ ስጋና ደም መዳን ለሚፈልግ ፓርቴክ ማድረግ ለሚፈልግ ሰው የተዘጋጀ ነው። ለዓለም ነው። እሺ ጥያቄ ልጠይቅ በድጋሚ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ ለዓለም የተሰጠው እንጀራ ራሱ ኢየሱስ ወይስ ቁርባን? እሺ ወንድማችን ወደ ታች ወርደን እንየው። በቃ አሁን አንተ እዚህ ቦታ ላይ ስታክ አድርገህ ልትቀር ስለሆነ ወይም የአንተን ናሬቲቭ አስቀምጠህ ልታስወጣኝ ስለሆነ ስጋዬ እውነተኛ መብል ነው ይላል። 55 ጋር አንድ ጊዜ ብሩክዬ በፍቅር ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነውና። መጽሐፍ ቅዱስ ማለት የሆነ ሰዎች እርሻ ማለት አይደለም። አውድ አለው። ዝም ብሎ የፈለክበት የምትሄድበት አይደለም። አውዱን እኮ ምንም እኮ እያስረዳኝ አይደለም። መለስኩልህ። ለዓለም የተዘጋጀ ነው። ማንም መጥቶ ለመዳን የሚፈልግ ማንም ሙስሊም ይሁን አሕዛብ ይሁን ኤቲስት ይሁን ቡዲስት ይሁን ከዚህ ስጋና ደም ተቀብለው የዘላለም ሕይወት ማግኘት ለሚፈልግ የተዘጋጀ ነው። ለዓለም ነው። እውነት ነው። በጣም ጥሩ እኮ ልጠይቅ ማለት ነው። እንደዛ ለዓለም ከሆነ ለዓለም የተሰጠው ምንድን ነው የሚለው ልጠይቅ።
እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ ጌታ ክርስቶስ ኢየሱስ። ይሄ ለዓለም የተሰጠው እንጀራ ቁርባን ወይስ ራሱ ኢየሱስ? ሥጋዬ ነው አለ ወንድማችን። ሥጋው ቁርባን ወይስ ኢየሱስ? ሥጋውና ደግሞ ቁርባን። እኔም ጠይቀን መልስልኝ። ለዓለም የተሰጠው ቁርባን ወይስ ኢየሱስ? እንዴ ነገርኩህ ወንድሜ፣ ከዚህ በላይ እንዴት ልመልስ? ሥጋዬ ነው አለ። ሥጋው ደግሞ ቁርባን ነው። እሱ አይደለም ጥያቄ። አሁን አንተ ሥጋ እውነተኛ መብል ነው ሲል እስቲ ሥጋውን ስጠኝ ደሙን ስጠኝ ብለህ ከየትም አታመጣው። እኔ ግራ መጣላለሁ። ትለኛለህ አንተ ስጠኝ ትለኛለህ፣ እኔ እመልሳለሁ። እስቲ አምጣልኝ። በቃ ያው ሥጋ እውነተኛ መብል ነው ደሜም እውነተኛ መጠጥ ነው ብለዋል። ደሙና ሥጋውን ስጠኝ። እኔ ክርስቶስን ደም በልቼ ደሙን ጠጥቼ መጽደቅ መዳን እፈልጋለሁ። አንተ ስጠኝ እመልሳለሁ አልኩህ እኮ። አየህ ልንጨርስና የኔን ጥያቄ ልጨርስና ከዛ ደግሞ አንተን ልመልስልህ። ወንድም አለም ደረቅን እኮ ስንት የመለስኩት። የሥጋው ለዓለም ነው። ኧረ እባክህ ያው ከዚህ በላይ ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። እውነት ነው፣ ለዓለም የተሰጠ ሥጋው ነው። ሥጋው ቁርባን ነው። እኔ ቁርባን ነው ብዬ ነው የማምነው። ዛስፋይ ለዓለም ነው ለማንም ሰው ስማኛ። እሺ ጥሩ ነው። እሺ ለዓለም የተሰጠው ቁርባን ነው አለ። ያ ማለት ዓለም ማለት በጨለማው ያለው ማህበረሰብ ማለት ነው። በጨለማ ያለው ማህበረሰብ አንዴ ሳወራ ስማኛ። በጨለማ ያለው ማህበረሰብ መጥቶ የጌታ እራትን መውሰድ ይችላል ማለት ነው። ከመሆን እንደዚህ ነው የሚያምኑት። አንድ ሙስሊም ተሳስታል። እኔ ኮሬክት ላድርግ። ስህተት ከሆነ የተናገርኩት ጥያቄ ነው ጠይቀህ። ስለተሳሳት እኔ ኮሬክት ላድርግ ብሩክ። ጥያቄ ነው ጠይቀህ። አንድ ሰው ኤቲስቲውን ቡዲስቲውን ሙስሊሚውን የምስራች ወንጌል ይሰበክለትና ስለ አንተ የሞተ ክርስቶስ የሚባል የእግዚአብሔር ልጅ አለ እና እሱን ተቀበል ሲባል ኢንፎርሜሽኑን ሰምቶ ሲመጣ ምንድን ነው የሚያገኙ? የዘላለም ሕይወት እውነት ነው ብሎ ሲቀበል የዘላለም ሕይወት የሚያስገኘውን ሥጋና ደሙን ይወስዳል። ሕያው ይሆናል። ሥጋና ደሙን ሲወስድ የእውነት ስለሞተለት ስለ እሱ ኃጢአት ስለሞተለት በመስቀል ላይ ሥጋና ደሙን ወስዶ ሕያው ይሆናል። አዲስ ልጅ ይሆናል። የዘላለም ሕይወትን ያገኛል። ስለዚህ ማንም ሙስሊም መጥቶ የራሱን እምነት ይዞ መጥቶ ሥጋና ደሙን ፓርቴክ ያደርጋል ማለት አይደለም። ተሳስተ በቃ እንደዛ ካልሆነ ይሄ ደግሞ ለሙስሊም የተሰጠ እንጀራ ነው። አየህ አሁን እሱ ነው ችግሩ። ይሄ ሥጋ ለሙስሊም የተሰጠ ሥጋ ነው። ይሄ እንጀራ እባክህ አንተ ስትናገር ዝም ደስ እንዳለ ስትናገር እኔ እሰማሃለሁ። አይደለም ብሩኬ፣ ማስረጃ መጠየቅ ምን ችግር አለ? ማስረጃ መጠየቅ አይቻልም እንዴ? ከመሆን በቃ ሚውት አድርገው ወዳጅ። አሁን አንተን ማስወረድ ሚውት ማለት እንችላለን አይደል? አንተ ስታወራ ማስረጃ ጥያቄ ስለጠየቅ መውረድ አለብኝ? ማስረጃ ነው የጠየቁ። ስማኝ እኮ ነው እያልኩ ያለሁት። ማስረጃ ለማለት መስማት ያስፈልጋል። እሺ እንደዛ እኮ ነው የሚሻለው። ይሄ እንጀራ ለማን የተሰጠ ነው አልኩኝ? እኔ ለዓለም የተሰጠ ለሙስሊሙ የተሰጠ እንጀራ ነው። በጣም እኮ ነው የሚገርመው አይደል? እኔ ለሙስሊሙ ነው ይሄን እንጀራ የምሰጠው። ከሰማይ የወረደውን እንጀራ ለኢቲስቱ ነው የምሰጠው። እሱን እኮ ነው ወንጌል እየሰበክን ሁሌ የምናረገው ይሄን ነው። አሁን ጥያቄ ይሄ እንጀራ ከሰማይ የወረደው እንጀራ ሲጀምር የጌታ እራት ነው ቁርባን ነው አለ። ይሄ ራሱ እኮ እንጀራ ጌታ ሲናገር ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ አይደል? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ከየትኛው? ቄሶች ከሚያዘጋጁት? አረ በጭራሽ አይደለም። ፓስተሮች ከሚያዘጋጁት? አረ በጭራሽ። ከሰማይ ከወረደው እንጀራ ቢበላ ለዘላለም ይኖራል። ሰው ለዘላለም የሚኖረው ከሰማይ ከወረደው እንጀራ ሲበላ እንጂ ቄሶች እና ፓስተሮች ካዘጋጁት እንጀራ ወይ ደግሞ ህብስት ሲበላ አይደለም። ምን አለ ቀጥሎ? ይሄ ከሰማይ የወረደውን እንጀራ ለዓለም እሰጠዋለሁ አለ። ለምን? ለዘላለም የሚያስኖር ስለሆነ። ምን አለ? እኔም ስለ ዓለም በጨለማ ስላሉት ሕይወት የምሰጠው እንጀራ ምንድነው አለ? ሥጋዬ ነው አለ። ስለ ሥጋው እያወራ ነው ያለው፣ ስለ ራሱ ሥጋ ከሰማይ ስለወረደው ማለት ነው። ምን አለን ወንድማችን? አይ ስለ ጌታ እራት ነው። የጌታ እራት ለቤተ ክርስቲያን የተሰጠ እንጂ ለዓለም የተሰጠ ነውር ነው። ነውር ነው። የጌታ እራት ለዓለም የተሰጠ አይደለም፣ ለቤተ ክርስቲያን የተሰጠ ነው። እሺ ቅድም ምን ብሎ ጠይቆኛል? ይሄን እናሳየው አይደል? እኛ ክርስቲያኖች ነን። ታዲያ የጌታን ሥጋ እዚህ ጋር ራሱ ሥጋው ከሆነ ስጠኝና ልብላ ብልክ እንዴት ነው የምበላው? ከየት አመት ትሰጠኛለህ አለኝ። እሺ ዳንኤል ቁጥር 35 ላይ አድርግልና ጌታ ራሱ ይንገረን።
እንዴት እንደምንበላ ራሱ ጌታ ይነግረናል። እኛ አይደለንም የምንናገረው። ራሱ ኢየሱስ እንዴት እንደሚበላ ነግሮናል። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ይሄ የዘላለም ሕይወት የሚሰጠውን እንጀራ ከሰማይ የወረደውን እንጀራ ዘወትር ስጠን አሉት ጌታ ክርስቶስ ኢየሱስ። አይሁዳውያን ጥሩ፣ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ይህን እንጀራ ዘላለም መብላት ትፈልጋላችሁ? ሁሌ መብላት ትፈልጋላችሁ? እሺ። ኢየሱስም እንደዚህ አላቸው፣ የሕይወት እንጀራ እኔ ነኝ ከሰማይ የወረደው። እሺ፣ ወደ እኔ የሚመጣ ከቶ አይራብም። ወዴት? ወደ እኔ የሚመጣ ወደ ኢየሱስ የሚመጣ ከዛስ በእኔ የሚያምን ሁልጊዜ ከቶ ምን አይጠማም አላቸው። ጌታን መብላት ትፈልጋለህ? ጌታን መጠጣት፣ ደሙን መብላት፣ ደሙን መጠጣት ትፈልጋለህ? በእኔ የሚያምን እሺ ያን ደም ይጠጣል። በእኔ የሚያምን ያን ሕይወት የሚሰጠውን ስጋ ይበላል አለ ክርስቶስ ኢየሱስ። ካህናት ስለሚያዘጋጁት ህብስት ሳይሆን እግዚአብሔር አብ ስለሰጠን ውድ ስጦታ ነው እያወራ ያለው ማለት ነው። ኢየሱስ ክርስቶስ ከሰማይ ስለወረደው ሕያው ስለሆነ እንጀራ ይህን እየተናገረ ያለው 5000 ሰዎች ከመገበ በኋላ ነው። ከመገበ በኋላ እና ምን አላቸው? አሁን ሕይወት የሚሰጠውን እንጀራ ልሰጣችሁ ፈልጋለሁ አላቸው። አሁን ሆድ የሚያጠግበውን በልታችኋል አይደል? አሁን ደግሞ ሕይወት የሚሆነውን እንጀራ ልስጣችሁ። ምንድነው እሱ? በእኔ እመኑ። ለዛ ነው ቁጥር 27፣ 28፣ 29 እናንብብና ወደ ሌላው ሐሳብ እንሄዳለን። እሺ 27፣ 28፣ 29 ቁጥር 26 ላይ ነው አውዱ የሚጀምረው የዚህ ክፍል ማለት ነው። እሺ ከዛ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ይሄ አብ ያተመውን የማይጠፋው ምግብ ለመብላት ምን እናድርግ ሲሉት ቁጥር 29 ላይ ኢየሱስ ምን አለ? ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ አላቸው። ክፍሉ ስለምን እየነገረን ያለው? ኢየሱስ እርሱ ክርስቶስ መሆኑን አምነው ከሰማይ የወረደውን ሕያው የሆነውን እንጀራ የማያስርበውን እንጀራ እንዲበሉ ነው ጌታ እየተናገረ ያለው እንጂ ስለ ህብስት እያወራ አይደለም። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ። እሺ ብሩክ፣ ይሄ አንተ ፍቺ ነው። ቅዱስ ጳውሎስ ከአንተ ጋር ይስማማሉ? ይሄ ነው ጥያቄው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 15 ላይ እንሄድና 16 የምንባርከው የበረከት ጽዋ ከክርስቶስ ጋር ህብረት ያለው አይደለም ወይ ይለናል። ስጋውስ ከስጋው ጋር አንድ አይደለም ወይ? ህብስቱስ ከስጋው ጋር አንድ አይደለም ወይ እያለ ይናገራል። እና እዚህ ጋር የምንባርከው የበረከት ጽዋ ሲል አስተምሮ ነው። አሁን አንተ እንዳልከው ክርስቶስን መቀበል እምነት ነው አንተ እንዳልከው፣ ወይስ ምድራዊ እውነት ጽዋ ምድራዊ ህብስት ነው የሚለውን ትመልስልኛል? አይ በቃ እዛው ሂደን ደግሞ ጠይቀንና እናወራለን። አንተ የሆነውን ትምህርት አንተ ስለሆንክ የምትመልሰው የራስህን እዛው እንሄዳለን። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ተዘግቷል ማለት ነው። የጌታ እራት አይደለም፣ ጨርሰናል። ወደ አንደኛ ቆሮንቶስ ተዘግቷል ሳይሆን ተሳስተሃል የሚባለው ብሩክ። አይ ከተሳሳትኩኝ እንደዚህ እናርጋ። በቃ ከተሳሳተ ብሩኬ ከተሳሳተ ብሩኬ አንተ ደግሞ የተሳሳተውን ስህተት አሳይተው እውነተኛውን ነገር ንገረን። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ቆመ ማለት ነው። ኦኬ ብሩክ ተሳስቷል አይደል? ብሩክ መሳሳቱን ነግረናል። መሳሳቱን ግን በነጥብ ለምሳሌ ሁላችሁ እዚህ ጋር ቁጥር እንትን ላይ ያለውን ሲተረጉም ብሩክ የተረጎመው እንደዚህ ነው፣ ይሄ ስህተት ነው፣ ትክክለኛው ትርጓሜ ግን እንደዚህ ነው ብለህ በዛ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ቆመ ንገረን። ቴንኪው። እሺ ኤርሚ ቴንኪው፣ እግዚአብሔር ያክብርልኝ። እዚህ ጋር እንግዲህ ከላይ ጀምሮ ከዮሐንስ ወንጌል ምዕራፍ 6 ላይ ያለው ከላይ ጀምሮ ስናየው እነዚህ አሳውንና ቂጣውን አብዝቶ ያበላቸው እልፍ አላፍ ሰዎች ምግብ ስለበሉ ስለጠገቡ ይከተሉት ነበሩ። ወዴት ሄድክ? ጠፋብን እኮ ሲሉት ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ስለበላችሁና ስለጠገባችሁ ነው እንጂ ታምራትን ስላያችሁ አይደለም። ስለሚጠፋው ምድራዊ ነገር አትስሩ፣ ለዚህ አትጓጉ። እውነተኛው መብል ከሰማይ የተላከው እኔ ነኝ። እንዳውም አባታችን ሙሴ ከሰማይ መናን አውርዶ ሕዝቡን ቀለበ ሲሉት እሱን አባቴ ነው እንጂ ሙሴ አይደለም የሰጣችሁ እያለ ወደ ታች ይወርድና እና ምንድን ነው ብለው እነሱ ግራ ሲጋቡ እውነተኛው መብል እኔ ነኝ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ
የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል እያለ እስከታች ድረስ ይወርዳል። እንደውም እነሱ ይህ ሰው ስጋውን እንዴት ሊሰጠን ይችላል፣ ደሙንስ እንዴት ልንጠጣ እንችላለን ብለው ግራ ሲጋቡ እሱ ይሄ እኮ ሜታፎር ነው፣ ይሄ እኮ አስተምሮ ነው፣ ይሄ እኮ ምሳሌ ነው አይደለም ያላቸው። እውነተኛ ነው ስጋዬ ደሜም እውነተኛ የሚጠጣ ነው አላቸው። ይህንን ስጋና ደም በራሱ ፍቺ ብሩክ እንግዲህ ይሄ ከሰማይ የወረደውን ጌታን ማመን። ኧረ እባክህ በቃ አንድ ጊዜ እኔ መልስ ልስጥ እንጂ አንተ ስተወራ እኔ መች አስቆምኩ? በቃ አስፋይንሽ አንተ በራስህ ያልከውን አልክ አይደለ? እኔ ደግሞ አሁን የኔን እየሰጠው ነው። የኔ ስተት ሳይሆን ልክ የሆነው እንድትፈታው ነው። እየሰማሁህ ስለሆነ ልክ የሆነው ትርጉም ንገረን አንተ። እሺ በቃ አንድ ጊዜ ተረጋጋ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሜታፎር ነው አይደለም ያለው፣ ምሳሌ ነው አይደለም ያለው። አይኔ ስለ አስተምሮ ነው እያወራ ያለሁት። እናንተ እኮ አልገባችሁም አላላችሁም። እዛ ጋር እውነተኛ መብል ነው፣ እውነተኛ መጠጥ ነው ብሎ ደብል ዳውን አደረገ። ይህ እውነተኛ መብሉ ስጋው ደሙ በምን እናገኘዋለን? ስለ አንተ በራስህ ፍቺ ነው የፈታው። አሁንም ቢሆን የማቴዎስ ወንጌል 26 ግን ሲበሉም ኢየሱስ እንጀራን አንስቶ ባረከ። ምድራዊ እንጀራን አንስቶ ባረከ። እባክህ ተረጋጋ እንዴ! ስለ ስጋና ስለ ደሙ እያወራን ነው። ይኸው ክርስቶስ አክብረን እያወራን ያለ ነው። ማቴዎስ አታስቆመኛ፣ ሚዩት አታርጉኛ። ሚዩት መደረግ ማትፈልግ ከሆነ በትህትና ነው እያወራ ያለሁት። አሁን እኔ ምንም ዲስሪስፔክት እንትን አላልኩኝ። በራሴ ታይም ተጠቅሜ እያወራሁ ነው። ለምን ሚዩት ታደርጉኛላችሁ? ለምን ሚዩት እንደተደረግ ልንገርህ። ብትሰማኝ እኮ ለምን ሚዩት እንደተደረግ ታውቃለህ። ማቴዎስ፣ ማርቆስ ምናምን ሳትል ዮሐንስ 6 ላይ እንዴት እንደሚበላ ስለምን እያወራ እንደሆነ ንገረን። እዛው ክፍሉ ላይ ሳትወጣ ነው በቃ ሀሳቡ። ተረጋጋና እንድንረዳ ነው ምን እያለ ነው ይሄ ልጅ የሚለውን። ከዛ ከዮሐንስ ወንጌል ሳትወጣ እንዴት እንደሚበላ ስለምን እያወራ እንደሆነ ንገረን ነው። እሺ ወንድማችን እባክህ ተረጋግተህ ማዳመጥ ከቻልክ አዳምጠኝ። የዮሐንስ ወንጌል ምዕራፍ 6 ቁጥር ከ30 ጀምሮ ወደ ታች ያለው ስጋውና ደሙ ምን ማለት እንደሆነ እያስተማራቸው እየነገራቸው ነው ያለው። እዛ ጋር ስጋዬ እንኩ ደሜን እንኩ ብሎ የሰጣቸው አይደለም። መጀመሪያ ማወቅ አለባቸው ከምን ነገር ጋር ህብረት እያደረጉ እንደሆነ፣ ምን እንደሚያስገኝ የጌታ ስጋና ደም ምን ማለት እንደሆነ የሰው ልጅ ትምህርቱ ይቀድማል ከምግባሩ ወይም ከፓርቴኪንግ እኮ እንትና ማብራሪያ ትሰጥበታለህ። ማብራሪያ ያስፈልጋል። እያንዳንዱ ጥያቄ ማብራሪያ ይፈልጋል። በነገራችን ላይ እዛ ታብራራለህ። መልሱን አልመለስከውም። ታብራራለህ አንተ ቀጥታ ወደ የሚጠፋ ያላቸው ለሚጠፋ መብል ያላቸው የራሱን ስጋ ራሱን ስለመብላት እሱን ነው ያለው ወይስ ትክክለኛው ምድራዊውን ነው ለሚጠፋ ያላቸው? የራሱ ስጋማ ወንድማችን የዘላለም ሕይወት ይሰጣቸዋል እያለ ነው። እንዴት ነው እሱን? ስለዚህ ምድራዊውን ነገር ነው ይጠፋል ያላቸው። ከሰማይ የወረደውን ሙሴ በበረሃ ለአባቶቻችን መና አውርዶ አብልቷቸዋል ሲሉት ስለዛ እየነገራቸው ነው። የሚጠፋና ምድራዊ ነው። ከሰማይ የወረደው መብል ይህ ግን ሕያው ነው፣ የዘላለም ሕይወት ይሰጣል እያለ እየነገራቸው ነው። የምድራዊው እሱ ለሚጠፋ ለእሱ አትስሩ ብሏቸዋል ማለት ነው አይደል? የስ ታዲያ ዮሐንስ 26 ስጋ የሰጣቸው ምድራዊውን እሱ ትክክለኛ እውነተኛ መብል እንዴት አረከው አንተ? ለዛ አትስሩ ብሏቸው። ለዛ እኮ ነው ከዚህ ከ6 ሄደ ዘለክ እዛ ሄደ 26 ላይ ምድራዊውን አንስቶ ሰጣቸውና ይሄ ትክክለኛ ስጋና ደሜ ነው አላቸው ብለህ ስትል ለዛ አትስሩ ለሚጠፋ ነገር ብሏቸው እዚህ ጋር 26 ላይ እንዴት ትክክለኛ ይሆናል የሚል ነው። እሺ ቢኒዬ፣ እሺ እግዚአብሔር ያክብር። አይ ቲንክ ጥያቄ እዛ ጋር ምድራዊ ብሎ እዚህ ጋር ግን ምድራዊ የሆነውን ነገር እንዴት ሰጥቷቸው የዘላለም ሕይወትን ይሰጣል አይነት ነገር ነው ጥያቄ። አንተን እንደዛ ያልከው 26ን እንደዛ አረከው ላይ ማቴዎስ ላይ ሄደ ማለት ነው። ወደ ማቴዎስ እንመለስና የማቴዎስ ወንጌል 26ን እናንብብ ውስጥ። ሲበሉም ኢየሱስ እንጀራን አንስቶ፣ እንጀራው ምድራዊ ነው አይደለም? ዮሐንስ ጋር ተመለስ። ማቴዎስ ጋር ሄደ እንዴት
ትክክለኛ ስጋ አረከው ያልኩ ዮሐንስ ጋርን አስተካክል። የአንተ ጥያቄ እኮ ያለው ማቴዎስ ጋር ነው። ማቴዎስ ጋር ምድራዊ ብለህ እንዴት የዘላለም ሕይወት ያሰጣል እያልከኝ ነው። ይሄ የሚጠፋ ነው እያልከኝ ነው። ስለዚህ ምን እንደሆነ እስቲ እንየዋ። ሲበሉም ኢየሱስ እንጀራ ነው ብሏቸዋል አላለችም? ብሏቸዋል። የሚጠፋው ምድራዊ ነው። በፈጠረ አምላክ አሁን አንተ ላለመስማት ነው እንዲህ የምትጠይቀው? ሲበሉም ኢየሱስ እንጀራን አንስቶ እንጀራው ምድራዊ ነው ወይስ ሰማያዊ እንጀራ ነው? ለእኔ ነው ብጠይቀኝ። አዎ እንጀራ ነው የሚለው። የትኛውን እንጀራ? የማቴዎስ 6 እንጀራን አንስቶ የዮሐንስ 6 አለ። ማቴዎስ 26 ወንድማችን እኔ የጠየኩ ጥያቄ መሰረት ያደረገው ሙሉ ክፍሉን እያወራን ስለነበረው ስለ ዮሐንስ 6 ወይም እየተወራ ስለነበረው ስለ ዮሐንስ 6 ነው። እኔ በአግባቡ ተረድቼዋለሁ። ይሄ ምድራዊ የሆነ ስለ ምድራዊ ነገር ስለ ምድራዊ ስጋ አትስሩ፣ ስለ ምድራዊ መብል አትስሩ አላቸው። ዮሐንስ ላይ ያላቸው የራሱን ነው ወይስ ደግሞ ትክክልም የምድራዊውን ነገር ነው ያላቸው? ስልህ እኮ በቃ ራሱን ስለ መብላት ሳይሆን ያለው የምድራዊ ነገር ለሚጠፋ ያለው የምድራዊውን ነው አልክ አይደል? በቃሽ ቢኒ፣ ጥያቄን ተረድቼዋለሁ። እንድመልስ ፈቃደኛ አይደለ፣ አንተ ለመረዳትም ፈቃደኛ አይደለ። አሁን ብሩክ ጥሩ እየሄድን ነበረ። ወደ ብሩኬ ብመለስ እኔ ደስ ይለኛል። ምክንያቱም አንተ ጥያቄንም የራሴ የጠየቅኩን ጥያቄ ስደግምልህም ከሆነ ወደ ዮሐንስ 6 ተመለስ ነው እኔ የምልክ። ካልተረዳኸው ግን ባልተረዳኸኝ ነገር ላይ ሄደ ማቴዎስ 26 ላይ እንዳታስረዳ። በጣም ብዙ ሰዎች ስላሉ አእምሮ ያላቸው በደንብ ማገናዘብ የሚችሉ የአንተን ጥያቄ ከተረዳሁት እነሱ ይፍረዱ። አንተ ያልከው ዮሐንስ 6 ላይ ስለ ምድራዊ መብል አትስሩ አላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ። የስ ስለዚህ ማቴዎስ 26 ላይ ያለው ምድራዊ ለሆነው አይደለም ወይ እያልከኝ ነው? ምድራዊ የሆነውን ነገር ግን አንስቶ እንካችሁ ብሎ የሰጣቸው ምንድን ነው? ባርኮ የሰጣቸው ምድራዊ እንጀራ ነው። ማቴዎስ ጋር ሄደ ከአንተ ስታስረዳ ምድራዊውን ትክክለኛ እውነተኛ ስጋውን አደረገው ብለህ ተናገርክ ነው ያልኩህ። እንደዛ ነው ያልኩህ። ደግሞ ቃሉ ስለሚል ነው። የዮሐንስ 6ን ተሞርክዘህ ነው እዛ ሄድከው እኮ ቃሉ ስለሚል ነው። ዮሐንስ 6 እሱ ያፈረሰባቸውን ማቴዎስ 26 ላይ መጥቶ ደግሞ የራሱን ስጋ እውነተኛ ስጋውን በቃ ይህን እኮ ነው ሚስ አንደርስታንድ የምታደርጉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ምድራዊን ነገር ግን ባርኮ ምን አደረገው? እንካችሁ ስጋዬ ነው። ይኸው ምሳሌ ነው እኮ አይደለም፣ የሚመሳሰል ነው እኮ አይደለም፣ ሬፕሊካ ነው እኮ አይደለም ያላቸው። ስጋዬ ነው ብሎ ነው የሰጣቸው። ጽዋውን አንስቶ ባረከና ደሜ ነው ብሎ ሰጣቸው። ምድራዊ ጽዋ፣ ምድራዊ ወይን አንስቶ። ይህን እኮ ነው እናንተ what you fail to understand። ግን ስለዚህ እሱ ነው አይደለ ትክክለኛ ስጋዬ ነው ትክክለኛ ደሜ ነው ብሎ ምድራዊውን ራሱን አረገው፣ ወይም ደግሞ ራሱን ስለመብላት እውነተኛ ስለመብላት ራሱን አደረገ የምትለው እሱ ነው አይደለ? ምድራዊውን ነገር ወንድም አለ እኔ ከማስረዳ ለምን ቃሉ ያስረዳ? ይሄው ግልጽ እኮ በጣም በግልጽ የተቀመጠ ነው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጥና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። እሺ ብሩክ ከፈቀደልኝ እንቀጥላለን እዚሁ ጋር 26 ከፈለክ ማለት ነው። ነገር ግን ከሱ ፍቃድ ውጭ መሄድ አልችልም። እዚህ ጋር ስጋዬ ነው ብለው ሲላቸው ስጋውን ቆርሶ ሰጥቷቸዋል። የራሱን ስጋ የራሱን ስጋ ማለት ምን ማለት ነው ወንድሜ? እውነተኛ የምትለው የራሱን ስጋ ነው አይደለ? የራሱን ስጋውን ቆርሶ ነው የሰጣቸው እዚህ ክፍል ላይ። ደሜ እንኩ ብሎ ሲላቸው የራሱን ደም ስለሰጣቸው እየነገርኩህ እኮ ነው። ኧረ እባክህ ብሩክ፣ አንተ ስማርት የሆንክ ወጣት ልጅ ነህ አይደል እንዴ? እንጀራን አንስቶ እያልኩ እንጀራ ይላል እኮ ምድራዊ እንጀራን አንስቶ ባረከና ግን ሲሰጣቸው ምን ሆነ? ስጋዬ ነው ብሎ ነው የሰጣቸው። ምንኛ ነው እሱ? ምንኛ አገላለጽ ነው እኮ መልስልኝ። ራሱን ስጋውን ቆርሶ ነው የሰጣቸው ስልክ
ትደናበርብኛለህ። ራሱን ደሙን አፍሶ ነው ወይ የሰጣቸው ስለ ትደናበርብኛለህ ወንድሜ። እኔ አሁን ያልኩህ በቃ የኔን ብሊፍ እየጠየቀኝ ስለሆነ እኔ ልመልስልህ፣ እኔ ልንገርህ። ህብስቱ ምድራዊ ህብስት ነው፣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ባርኮ ስጋው እንዳደረገው ሁሉ ካህናት ምድራዊውን ህብስት ጸልየውበት ወደ ጌታችን ስጋና ደምነት ይቀየራል። ያን ስጋና ደም ደግሞ ሕያው ነው። ያው ማስረጃውማ እዚሁ ጋር ነው እኮ። እንጀራን አንስቶ ባረከ፣ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ስጋዬ ነው አላቸው። ምድራዊ ስጋ ምድራዊውን ህብስት አንስቶ ባርኮ ስጋዬ ነው ብሎ ሰጣቸው። ይህ እንዴት ነው? ግልጽ አይደለም እንዴ? አታምታታም። ቆይ ካህናቶች ሲጸልዩበት ይለወጣል አልክ አይደለ? ወደ እውነተኛ ስጋና ደም ይለወጣል አልክ አይደለ? ማስረጃ አለክ ለሱ? ማስረጃው እኮ እዚህ ጋር ነው ቢሊ። እንዴ ስንቴ ልድገመው? የታለ ማስረጃ? እዚህ ጋር ላሉት እጅግ በጣም ብዙ ሰዎች ማለት ነው። እናክብራቸውና ዝም ብሎ የማይመጥን ወሬ አናወራ እባክህ። ነው ካህናት ሲጸልዩበት አልክ። ካህናቶቹ ወይ ቤተክርስቲያን አገልጋዮች ሲጸልዩበት ኢየሱስ ክርስቶስ እንጀራውን ባረከ፣ ባርኮ ምን አደረገው? ያው ስጋው አደረገው፣ ስጋዬ ነው ብሎ ሰጣቸው። እንዴ ከዚህ በላይ ምን ልበል ወንድም? ማስረጃ አለክ ወይ? ካህናቶችክ ህብስቱን አንስተው ሲጸልዩበት ወደ ጌታ ስጋና ደም የሚለወጥበት ማስረጃ አለክ ወይ? ቢንዬን ያከብራለሁ እወዳለሁ፣ ግን እኔም እንደዛ አከብራለሁ እወዳለሁ፣ ግን በስተት ልሸነግለኝ አልችልም። አይ በጣም ደስ የሚል ኮንስትራክቲቭ የሆነ ዲስከሽን እያደረግን ነበር። እባክህ ብሩኬ እንቀጥልና ስጋና ደሙ ላይ አልተስማማንም፣ ወደ ጥምቀት ማውራት እንችላለን። ስጋና ደሙን አንተ ምንም የሰጠኝ ነገር የለም። ስጋው እንዴት እንደሚበላ ደሙ እንዴት እንደሚጠጣ አንዳችም የሆነ አንተ ወደ እሱ መምጣት ነው አልከኝ። ወደ ክርስቶስ ስንመጣ ግን ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው፣ የሚበላ ነው፣ የሚጠጣ ነው እያለን ያንን ስጋና ደም ልትሰጠን አልቻልክም። ወደ ጥምቀት ማለፍ እንችላለን። ጥምቀት ለእናንተ ምንድን ነው? ጥምቀት ክርስቶስን መልበስ ነው ለእናንተ? ጥምቀት ሚኒንግ አለው ወይስ ቢቀርም ባይቀርም ሚኒንግ የሌለው ለውጥ የማያመጣ ነገር ነው? ስለሱ ዲስከስ ማድረግ እንችላለን። ካልሆነ ረጅም ሰዓት ከወሰድኩ ደግሞ እኔ መውጣት እችላለሁ። ሌላ እርግጠኛ ነኝ 586 ሰው አባቶች ይኖራሉ፣ የቤተክርስቲያን አገልጋዮች ይኖራሉ እጅግ የሚበልጡኝ። እነሱ እያሉ እኔ ማውራት ስለሌለብኝ አንድ ሰው ገብቶ መቀጠል ትችላለህ። እንግዲህ ለምን ብሩኬ ያስተናግዳል፣ ለሌላ ሰው የሚሆን ቦታ ስላለ ሶክ አታስብ ብዙ። ብሩኬ አመቺ ቦታ ላይ ካለ ቀጥል ብሩኬ ወይ ዳኒ። እሺ ደጋግመህ ስታነሳ የነበረው ሀሳብ አለና ብሩኬ በቆንጆ ሁኔታ ነው ያስቀመጠልን። ግን እንዴት እንደሚበላ ግራ የገባህ ይመስለኛል። እና ግራ የተጋባው ምንድነው? ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሀሳብ እንዴት ነው ኢየሱስ እንደሚበላ ወይም ደግሞ እዛ ላይ ያለው ምግብ ከምን ጋር ነው ኮምፔር ተደርጎ ወይ ደግሞ ተነጻጽሮ የተቀመጠው ልትነግረኝ ትችላል? ይቅርታ ዳኒ የጥያቄ አልገባኝ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራ መብላት ከምን ጋር ተነጻጽሮ ተቀምጧል? በዮሐንስ ወንጌል ምዕራፍ 6 ላይ ተነጻጽሮ ማለት አልገባኝም። ተነጻጽሮ ማለት ምን ማለት ነው? ግልጽ ከሆነ ጥያቄ ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል እንጀራው ከምን ሐሳብ ጋር ተነጻጽሮ ተቀምጧል? እሱን ቅድም አንስተነዋል። ያ በሚራክል የበዛውን አሳና ቂጣውን የበሉ እልፍ አላፍ ሰዎች ክርስቶስን ለምድራዊ መብል ለመጥገብ ፈልገውት
መምህራችን የት ጠፋብን እኮ እያሉ ሲከተሉት እናንተ ምድራዊ ምግብን ስለበላችሁና ስለጠገባችሁ ሆዳችሁን ስለሞላችሁ ነው እንጂ ታምራትን ስላያችሁ አይደለም የምትከተሉኝ ብለው ገስጿቸው፣ ከዛ በኋላ እውነተኛ ስለሆነው መብል ግን ስሩ፣ ያው ስለሆነው መብል የጠየቁ መብላቱ ከሆነ ጥያቄም እኮ ግልጽ አይደለም ወንድማችን። ልጻፍልህ መብላቱ አሁን እንጀራ ያልከውን እዛ እንጀራ የተባለው መብላት ከምን ጋር ተነጻጽሮ ተቀምጧል? መብላት ከምን ጋር ተነጻጽሮ ተቀምጧል? ከምን ጋር ተነጻጽሮ አልተቀመጠም። ስጋዬን መብላት አለባችሁ፣ ደሜ መጠጣት አለባችሁ፣ ሕያው ነው ስጋዬ፣ ሕያው ነው ደሜ ነው እያለ የተናገረው ከምን ጋር ተነጻጸረ? እሺ አልተነጻጸረም። ልጻፍልህ አልተነጻጸረም። ኦኬ አልተነጻጸረም። እሺ እዛ ክፍል ላይ የተጠቀሰው ዮሐንስ ወንጌል ምዕራፍ 6 ላይ የተጠቀሰው መብል አማናዊ ነው አይደል? እውነት ነው። እውነተኛ ነው። እውነተኛ ነው። ኦኬ ይሄ እውነተኛው መብል እንዴት ነው የሚበላው? ማቴዎስ 26 ላይ ጌታችን ምዕራፍ 6 ነው የጠየቁ እኮ ማቴዎስ ዮሐንስ ወንጌል ምዕራፍ 6 የሚያወራው ዮሐንስ ወንጌል ምዕራፍ 6 አስተምሮ ነው። ስጋው ምን እንደሚበላው ነው አስተምሮ አይደለም ምናምን አልኩ። እንዴት ነው የሚበላው? ጥያቄውን እየመለስኩ ነው። ተረጋ። ያልጠየቅኩን ነው እያወራ ያለው። እንዴት ነው የሚበላው ነው ያልኩ። እንዴት እንደሚበላው እንደ ቅድሙ አላውቀውም። ተጻፈውን ትለኛለህ። ቆይ መጽሐፍ ቅዱስን በሙላት አትቀበልም እንዴ? እያወራን ያለ ነው ዮሐንስ ወንጌል ምዕራፍ 6 ነው። በሙላት እንድንቀበለው አውዱ እንድንረዳው ነው እያወራው ያለሁት። እውነተኛው መብል ያልከው አማናዊ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ምግብ እንዴት ነው የሚበላው? ዮሐንስ ወንጌል ምዕራፍ 6 አስተምሮ ነው እንዳልኩት። እንዴት ነው የሚበላው? መድኃኒታችን ኢየሱስ የጠየቁ እንዴት ነው ምን እንደሆነ ደሙ ምን እንደሆነ ሚኒንጉንና ምን እንደሚያስብ ለሰው ልጅ ምን የሚበላው ነው ያልኩ። ብራዘር እንዴት ነው የሚበላው ነው ያልኩ። ረጋ ብለህ ማቴዎስ 26 መሄድ አለብን። እኔ ጠየቅኩ ዮሐንስ ወንጌል ምዕራፍ 6 ላይ ያለው እውነተኛ ያልከው መብል እንዴት ነው የሚበላው? በቃ አሁን ምን ሆነ መሰላችሁ? በርታ ብራዘር፣ ኮምፕሌኑን ተውና አሁን ሰው መልስ ሲያጣ ወደ መድረቅ ይሄዳል። እኔ እየጠየቅኩ ብራዘር እየጠየቅኩ መልስ እኮ ያጣው አንተ የራስን ነው እየነገርከን ያለው። እኔ ጠያቂ ነኝ እየመለስኩኝ። እውነተኛው ነብር ዮሐንስ ወንጌል ላይ ተቀምጠህ ይህንን መልስ መልስልኝ አይባልም። መጽሐፍ ካላወቅከው አላውቀውም ትለኛለህ። እሺ ዮሐንስ ወንጌል ምዕራፍ 6 ስለምንድን ነው የሚያወራው? ስለ እግዚአብሔር ልጅ ስጋና ደም ነው አይደል የሚያወራው? አሁን ጥያቄ አለ የምቀበለው ከአንተ። እውነተኛው እንዴት ነው የሚበላው? ጥያቄ አይደለም ብራዘር። አሁን መልስ ላይ ቀዳኒ አሁን አንተ ምንም አሁን ለቅሶውን ተሆነ እውነተኛው ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንዴት እንደሚበላ ማስረጃ አንተ እንዴት ነው የሚበላ ንገረን። እንዴት ነው የሚበላ? አንተ ማስረዳት አትችልም። ይሄ ስጋና ደግሞ አንተ የለኝም ትለኝና ከዛ ነው መጽሐፍ ስለማይጋጭ ይሄ ቦታ የሚያወራው ስለ ጌታችን ማቴዎስ ላይ እኔ ጥያቄ ገና ነው። ዮሐንስ ወንጌል ምዕራፍ 6 ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ስጋና ደግሞ እንዴት እንደሚበላና እንዴት እንደሚጠጣ ራሱ ጌታችን ካለው እኔ ዮሐንስ ወንጌል ምዕራፍ 6 አላቀውም በለኛ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል እንዴት እንደሚበላ አላቀውም ነው የሚባለው። አላቀውም በልና ከዛ ልለፍ። በቃ ወንድማችን አሁን እኔ ለመዳረግ ዝግጁ ስላልሆንኩኝ ማለት ነው። እኔ እውነት ነው መልስ ስለሌለ የማምን ሰው ነኝ። የለም እሺ የለኝም። እኔ ሰው ካሳመነኝ የማምን ሰው ነኝ። አንተ ሚዩት አድርግ። መልስ አለ የለም? አመሰግናለሁ ብሩኬ፣ በጣም ነው የማመሰግነው። ቢኒም እንደዛው። ሚዩት አድርግ። ከታች በኮመንት አመስግን ከፈለክ። አሁን መጀመሪያ ስማ፣ አትረብሽ። ይሄው ይሄ እውነተኛ መብል ይሄ እውነተኛ መጠጥ ያልከው
እንዴት ነው የሚበላው አያውቀውም። የት ላይ ነው ለማውራት የሚሞክረው? ማቴዎስ ላይ። ብራዘር እየተወራ ያለው ዮሐንስ ወንጌል ምዕራፍ 6 ማቴዎስ ላይ ሄደ በምን አርጊመንት ነው በምን አካሄድ ነው ሄደ የምታስረዳው? ወዳጄ አየህ፣ ቤተ ክርስቲያን ማቴዎስን ዮሐንስ ወንጌልን ትጠቅስና ማቴዎስ ላይ ሄዳ ለማስረዳት ትሞክራለች። ለምን? ዮሐንስ ወንጌል ምዕራፍ 6 እንዴት እንደሚበላ ስለሚናገር። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል እንዴት ነው የሚበላው ካለ በእምነት ብራዘር፣ ጌታ እየተናገረ ያለው ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል በእምነት ስለመበላት ነው የሚናገረው። በአፍ ስለማስገባት ሚውት አድርግ ብራዘር፣ ማስረጃ በእምነት እንደሚበላ ሚውት አድርግ ብራዘር፣ ሚውት አድርግ ማስረጃ ብራዘር፣ ሚውት አድርግ። ስትጠየቅ መልስ ካሌለ አሁን ሚውት አድርገህ ነው የምትሰማው ብራዘር፣ ሚውት አድርግ። ቴንክ ዩ ሚውት አድርግ ስለ ሚውት አድርግ ብራዘር። ያለ እውቀት እያወራህ አትቀጥልም። ሚውት አድርግ። ማንነት የተለመደ ነው ወዳጄ። ሚውት አድርግ። ትጠይቅህ እኮ የለህም። ማቴዎስን ነው የምታወራው ወዳጄ። አሁን ሚውት አድርግ ብራዘር። እስካሁን እዚህ ነህ እንዴ? ነካው እንጂ ወዳጄ። በእምነት ነው የሚበላው። በአፍ ስለሚበላ መብል ጌታ አወራ አላወራም? ሰው በአፍ ስለሚበላ መብል ጌታ በዮሐንስ ወንጌል ምዕራፍ 6 ላይ አልተናገረም። ለምንድን ነው ያልተናገረው? በክፍል ውስጥ ኢየሱስ ክርስቶስ እየተናገረ ያለው እሱን አምኖ የዘላለም ሕይወት ስለማግኘት ነው የተናገረው። ብራዘር አይዞ ፎከር ብራዘር። አሁን መፎከር ነው። የኦርቶዶክስ ያላት ፉከራ ነው ስለ ፉከራ ነው። ኦርቶዶክስ ያላት ፉከራ ነው። ፉከራ ነው ብራዘር። መፎከር ነው የምትችለው፣ መፎከር ነው። ከዛ ውጭ ያለ የለም ብራዘር። ፎከር ብራዘር። ከፉከራ ውጭ ኦርቶዶክስ የላት። ይሄው 47 ላይ ምን ይላል? እሺ ጌታ እየተናገረ ያለው ስለምንድን ነው? እሱ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ምን? በእኔ የሚያምን ምን አለው? የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ሃሌሉያ። የሕይወት እንጀራው ማን ነው? ኢየሱስ። ይሄ የሕይወት እንጀራ እንዴት ነው የዘላለም ሕይወት የሚሰጠው? በእኔ እመን። በማን? በእኔ እመን ብራዘር። በክርስቶስ ኢየሱስ የሚያምን ሰው የሕይወት እንጀራ የሆነው ኢየሱስ ራሱ ስለሆነ በእርሱ የሚያምን ሰው የዘላለም ሕይወት አለው። በዮሐንስ ወንጌል ምዕራፍ 6 ላይ አንድም ቦታ ላይ በአፍ ስለሚበላ መጠጥና በአፍ ስለሚበላ አላወራም ጌታ። ይሄው በአፍማ የሚበላው ብራዘር ታንቀላፋለ። ይሄው የሚጠፋ መብል ነው። የትኛው? ቅድም ቢኔ እየጠየቀህ ማለት ነው። የሚጠፋ መብል ነው። በአፍ የምታስገባውና የምትበላው ጉዳይ በሆድ ይበላል፣ በሆድ ታስገባዋለህ፣ ከዛ ይጠፋል፣ አለቀ። ከዛ ያለፈ ነገር በመንፈሳዊ ህይወት ላይ ልታደርገውና ልታገኘው የምትችለው ነገር የለም። አሁን እየተወራ ያለው ይሄ እንጀራ በእምነት የሚገኝ እንጀራ ነው። በእምነት የምትበላው እንጀራ ነው። ይሄው ኢየሱስ እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። የህይወት እንጀራው ማን ነው? ኢየሱስ። ስለዚህ የህይወት እንጀራ ነው እያወራን ያለ ነው ብራዘርስ። የህይወት እንጀራ ስለሆነው ስለ ኢየሱስ ነው የምናወራው። ይሄ የህይወት እንጀራ ምን ማለት ነው? ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ አይጠማም። ብራዘር ይሄ የህይወት እንጀራ የሚበላው እንዴት ነው ካልክ፣ ወደ ኢየሱስ በመምጣት እሱን በማመን። አንተ ግን ምን አልከኝ? ይሄ የህይወት እንጀራ እንዴት ነው የሚበላው ስትባል ዮሐንስ ወንጌል ምዕራፍ 6 ላይ የለም። ማቴዎስ ላይ እንሂድ አልክ።
አይዞ ብራዘር፣ የህይወት እንጀራው እንዴት እንደሚበላ ጌታችን በእምነት ደጋግሞ ነግሮናል። የዮሐንስ ወንጌል ምዕራፍ 6 ላይ ያለው ሐሳብ ስለ እንጀራ በአፍ ስለምትበላውና ስለምትጠጣው ቂጣ እያወራ አይደለም። በልብ ስለምትቀበለው የህይወት እንጀራ ስለሆነው ስለ ኢየሱስ ነው የሚናገር። ከሌለ በቃ የለ ማቴዎስ ላይ የለም ብላል። ይሄ ነው ትምህርት። ዮሐንስ ወንጌልን ጠቅሶ ማቴዎስ ላይ ዶክትሪን የሚመሰርት እኮ ቤተ እምነት እኮ ነው ማለት። ኦርቶዶክስ ማለት ዮሐንስ ወንጌልን ጠቅሶ ዮሐንስ ወንጌል ምዕራፍ 6ን ጠቅሶ ማቴዎስ ላይ ዶክትሪን የሚመሰርት ማለት ነው። ብራዘር በጣም ፈኒ ማለት ነው። የእግዚአብሔር ቃል ግን በጣም ግልጽ ነው። ህይወት የሚገኘው ኢየሱስ ክርስቶስን በማመን ነው። ከዛ ውጪ ህይወት የሚገኝበት መንገድ የለውም። የእግዚአብሔር ቃል የለውም ህይወት የሚገኝበት። ደግሞ ቅድም በጣም ወንድምነት ያነሳው ብሩክ ያነሳው አንድ በጣም ወሳኝ ፖይንት አለ። ይሄ መብል በክርስቶስ ኢየሱስ ለሚያምኑ ያሆነ መብል ነው። የተዘጋጀው ደግሞ ማንም ሊያምንበት በክርስቶስ ኢየሱስ ሊያምንበት የሚችል ሰው ሁሉ የሚበላው መብል ነው። ከሰማይ የወረደው እንጀራ ይህ ነው። ከየት ነው የወረደው? ከሰማይ የወረደ እንጀራ ነው። ዲያቆንና ቄስ የሚሰጥህ እንጀራ አይደለም። ይሄ እንጀራ ወዳጄ፣ ይሄ እንጀራ ከቄስ እጅ ከዲያቆን እጅ የምትቀበለው እንጀራ አይደለም። ከየት የሚወርድ ነው? ከሰማይ የሚወርድ እንጀራ ነው። ቅድም የዋሸው ቢኒ ሲጠይቅህ ምንድን ነው እሱ? ይሄ እንጀራ ይለወጣል አልክ። በፍጹም በቄስና በዲያቆን እጅ የምትቀበለው እንጀራ ቂጣው ቂጣ ነው፣ አይለወጥም። የሚለወጥ ቂጣ የለም ወዳጄ። የሚለወጥ እንጀራ የሚለወጥ የወይን ጭማቂ የለም። ወይኑም ወይን ነው፣ ቂጣውም ቂጣ ነው። ከየት ነው የመጣው? ራሱ ዲያቆኑ ያዘጋጀው ቄሱ እሱን ነው የምትበላው፣ እሱን ነው የምትጠጣው። ኤኒ ቼንጅ አለ? ምንም ለውጥ የለም። ይሄ እንጀራ ግን ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራ ምንጩ ከየት ነው ካል ከሰማይ ነው። የወረደው ከሰማይ ነው፣ የመጣው ከሰማይ ነው። ከሰማይ የሆነ እንጀራ ነው። አባቶቻችሁ መናን በልተው እንደሞቱት አይደለም። ይህ እንጀራን የሚበላ ለዘላለም ይኖራል። ከሰማይ የወረደው እንጀራ ኢየሱስ ክርስቶስ እንዴት ነው የሚበላው? በእምነት ወንድም አለም፣ በእምነት ነው የሚበላው ይሄ እንጀራ። የእግዚአብሔር ቃል ነው የሚናገር። ትክክል ነው ያልከው አንዱ ትምህርት ይሄው ገደል ገባ ብራዘር። እሺ ጩኝ ሰላም፣ እንዴት ነህ? ሰላም ሰላም፣ እንዴት ነህ? አለን። ከየት ቤተ እምነት? ፕሮቴስታንት። እሺ ሌሎቹን እንቀበል። የተለየ ሀሳብ ስለማይሆን እሺ ሰላም፣ አትደበቅ፣ አስጭነት ነው ምናምን፣ ተመለስ። ሰላም ብራዘር ወዳጅ። ጋይስ በቃ ፉከራችሁን ተዉት ብራዘር። አሬ ቤተ ክርስቲያኒቷ ቀረርቶ ነው አሁን እየጎዳት ያለው እየገደላት ያለው ቀረርቶ ነው ብራዘር። አንድ ክፍል ላይ ቆመ ልታሰዳ የምትችለው መጽሐፍ ቅዱሳዊ ዕውቀት ሳይኖርህ ጀስት ምንድነው እሱ አሁን በጣም በቃ የምናየው ቀረርቶ ብራዘር። በቃ ፉከራ፣ ሽለላ፣ በትዕቢት ተወጥረ ነው የምታወራው። አረ እስቲ ሚውት አርግ ስትባል እንኳን ተለምነ ነው ሚውት የምታረገው። ብሩኬ በቤቱ ይለምንሃል። የሚለምንህ እኮ እንደው እድል አግኝተ እሺ ብለ ትንሽ እንኳን እንድትሰማና ህይወት እንዲሆንልህ ነው ባይዘው የምትለምነው እንጂ የምታወራው ነገር ዕውቀት ወይ ደግሞ ማስረጃ ኖሮ አይደለም ብራዘር። እና ከዚህ መንፈስ ውጡ ጋይስ። ዕውቀት ካለ በስርዓት ቁጭ ብለ ሞግት።
ከትዕቢት ወጥተህ በስርዓት ለመሞገት አቅም ይኖር ወንድም አለ። እስቲ ሞግት ግባና በስርዓት ሞግት። በስርዓት ማለት ነው የመሞገት አቅም ይኖር። እሺ ሌላ ኦርቶዶክስ አይነቀር። እሺ ሰላም አስጀነት ታኪ ሰላም ነህ? እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ናችሁ? ሁላችሁም ሰላም ናችሁ? እንዴት ናችሁ? ስለፈቀዳችሁ እኛ መሰክናለሁ። እሺ ዳቂ እየተወያያችሁ ስለነበረ ጥሩ ውይይት ነውና አሁን ምን አልከኝ? እውነተኛ መብል የሚለው እምነት ነው ብለሃል አይደለ? እምነት ነው ብሎ ፈታው ልቀጥል መጠየቅ ስለምፈልግ ማለት እምነት ነው ካልክ ወደ 54 ስናመጣው ስጋ የሚበላ ደም የሚጠጣ ይሄ ማለት ምን ማለት ነው? የማትበላ ከሆነ ምን ማለት ነው? ይሄንን ብታስረዳኝ። አልገባኝም። ጥያቄ አብርሽ ጥያቄ አልገባኝም። ምንድን ነው ያልከኝ? በመሃል ስልክ ገብቶብህ ከሆነ ተቋርጦ ነበር። እሺ አሁን ምን አልክ መሰለኝ? እውነተኛ መብል የሚለው እንዴት እንበለዋለን? እንዴት ነው የሚደረገው ብለህ ብታስረዳ ነበረ። እውነተኛ መብል ማለት እምነት ማለት ነው። በኢየሱስ መማመን ነው ብለሃል አይደለ? አይ ያልኩን ሚስ አንደርስታንድ አድርገዋል። እውነተኛ መብል ማለት እምነት በክርስቶስ ኢየሱስ በማመን ነው ብለሃል። አሁን እዚህ ጋር ያለው እውነተኛ መብል የሚለው እምነት ነው። መብሉ ሳይሆን መብላት የሚለው ሐሳብ መብላት የሚለው ሐሳብ ከእምነት ጋራ ኮምፔር ተደርጎ ተቀምጧል። መጽሐፉ ኮምፔር እያደረገ ነው ያለው። ችግር የለም። ካልበላ የሚለው ምንድን ነው መልሱ የሚሆነው? ካልበላ አሁን መጽሐፍ ቅዱስ ምን ይላል መሰለህ? ስጋ የሚበላ ደም የሚጠጣ የዘላለም ሕይወት አለው። 56 ላይ አብርሽ ጥያቄ ነው። እሺ 56 ላይ ስጋ የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ነው እያለ ያለው። እምነት ነው ስላልከው ማለት ነው። አሁን እሺ ዞዋት ምንድን ነው ጥያቄ? አልገባኝም አብርሽ። ጥያቄ ራሱ አሁን እስካሁን እያብራራ ነው ያለውና ጥያቄ ምንድን ነው የፈጠረበት? አሁን የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳኒ አንተ ጥያቄ እንደዚህ ነው ጆ ያልገባው። ብራዘር ሚዩት አድርግ ወንድም። ያንተ ጥያቄ ሚዩት አድርግ እስቲ ወላጅ። እሺ ልቀጥል ዳግዬ? እየጠበቅኩ ነው ያለው። ጥያቄውን ንገረኝ። አሁን አንተ ምን አልክ መሰለህ? እውነተኛ መብል ከሆነ መብላት ማለት ከእምነት አንፃር ነው ብለህ አቅርበሃል አይደለም? እኮ ጥያቄህን ንገረኝ አብርሼ። እስካሁን ጥያቄ እኮ አልጠየቀኝም። ምን ልረዳ? ጥያቄ አሁን ልመልስልህ ነው። አንተ ማብራራቱን ተውና ጥያቄህን ንገረኝ እኮ። አሁን የጠየኩህ እኮ ነው ጥያቄ የጠየኩህ እኮ። አልጠየከኝም እኮ። እሺ አሁን እኔን ጠይቀኝ። የዮሐንስ ላይ 56 ላይ ስጋ የሚበላ ደም የሚጠጣ የሚለው በእኔ ይኖራል እኔ በሱ ይኖራለሁ ይላል። ምን ማለት ነው ነው የምልሽ። አሁን አንተ ባስረዳው መሰረት ማለት ነው። እኔ ባስረዳሁት መሰረት እዚህ ክፍል ላይ ያለው መብል መብላት ማለት የህይወት እንጀራውን መብላት ማለት ኦኬ፣ የህይወት እንጀራውን መብላት ማለት በኢየሱስ ይኸውልህ፣ እንድትረዳው በጣም ሲምፕል ነው። ይኸውልህ የህይወት እንጀራው ማን ነው? ማን ነው? እንድትረዳው ማለት ነው። እሺ ወረድክ ብራዘር፣ ተመልሰን የህይወት እንጀራው ማን ነው? ናግባ ብራዘር፣ የህይወት እንጀራው ማን ነው? የህይወት እንጀራው ማን ነው? የህይወት እንጀራ ኢየሱስ ክርስቶስ። ኢየሱስ ነው። አየው? እሺ ኢየሱስ። ይሄ የህይወት እንጀራ ካራክተር አለው። ኦኬ፣ በደንብ እንድትረዳው ማለት ነው። ይሄ የህይወት እንጀራ መለያ አለው። የወረደው ከየት ነው? ከሰማይ።
ይሄ የህይወት እንጀራው ይሄንን የህይወት እንጀራ ኢየሱስ ከሆነ ከሰማይ የወረደ ከሆነ ይሄንን የህይወት እንጀራ የሚበላ ሰው ምን ያገኛል? የዘላለም ህይወት አለው። የዘላለም ህይወት አለው። ኦኬ፣ የዘላለም ህይወት አለው። ይሄ የህይወት እንጀራ ካራክተሩ ይሄ ነው። ይሄንን የህይወት እንጀራ የበላ ሰው የዘላለም ህይወት አለው። በአነጋገር ምንድነው? ከጌታ ጋራ ህብረት አለው ማለት ነው አይደል? መቼ ነው ከጌታ ጋር ህብረት ቢፈጠረው? ቆይ አንዴ እመልስልሃለሁ። አሁን ቆይ አንዴ ሐሳቡን እንድትረዳው ህብረት አለው ማለት ነው። ኦኬ፣ ህብረት አለው፣ ከጌታ ጋር ህብረት አለው። እሺ፣ አሁን በደምብ ስመኝ። ይሄ የህይወት እንጀራ ከሰማይ የመጣ ነው፣ የዘላለም ህይወት ይሰጣል። ይሄ የህይወት እንጀራ እንዴት ነው የሚበላው? ኢየሱስ እንዴት ነው የሚበላው? በዚህ ክፍል መሰረት እኔ ነኝ የህይወት እንጀራ እያለን ያለው፣ የዘላለም ህይወት የምሰጠው እኔ ነኝ እያለን ያለው። እንዴት ነው የህይወት እንጀራ የሚበላው? እኔም ሰማቀው ድረስ እሱና ወይኑ ባርኮ በስሙ አምነን ይበላል። ዮሐንስ ወንጌል ምዕራፍ 6 ላይ ነው። ስለ ህብስት ምንም አይታወቅም። ያን ዮሐንስ ወንጌል ምዕራፍ 6 ላይ ነው እያወራን ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ባርኮ ቆርሶ የሰጠው እሱ ወይኑ የባረከው እሱ ነው። ከበላ ከሱ ጋር ነው። ዮሐንስ ወንጌል ምዕራፍ 6 ላይ ምንም የባረከው ህብስት የለም ብራዘር። በጣም እኮ ግልጽ ነው ኦርቶዶክሳውያን። ዮሐንስ ወንጌል ምዕራፍ 6 ላይ የባረከው ህብስት የለውም። ዳግዬ አዲስን ማረክ የምንችለው ከማቴዎስና ከዮሐንስ የሁለቱም ዮሐንስ ወንጌል ምዕራፍ 6 ነው ቆመን እያወራን ያለነው ብራዘር። ዮሐንስ ወንጌል ምዕራፍ 6 እንጨርስ መቼ። እሺ አንተ ቀጥል። የዮሐንስ ወንጌል ምዕራፍ 6 ያለው ህብስ የእንጀራ እንዴት ነው የሚበላው? እኔ ሰማቀው ስቀበለው በአፋችን ተቀበለው ነው አምነው ነው ተቀበለው ነው ምን ነው ሰው ዛሬ እኔ ሰማቀው ድረስ ማለት ነው። በአፍ አሳየኝ፣ በአፍ የሚል አሳየኝ። ለምን በአፍ ትላለህ? የቤተ ክርስቲያን እኮ ስርዓት እኮ ነው። ይሄ እኮ ዓለም አቀፋዊ ስለሆነ ለምን ትላለህ አትበልኝ። በአፍ የሚል አሳየኝ ብራዘር፣ አሳየኝ። አንተ ነው ያልከው። አሰሎታ አራት በኢየሱስ ቆርሶ እንጉ ይሄ ደሜ ነው የዘላለም ህይወት አይገደም። አብርቲ ስሜታዊ አትሁን፣ በጣም ስሜታዊ ይሆናል። ዮሐንስ ወንጌል ምዕራፍ 6 ላይ እኔ እኮ ስሜታዊ ስላው ማቀው ነው የምናገረው። እሺ አንተ ቀጥል። ከኔ ተሻለ ካለ አንተ አስረዳኝ። እሺ ነው እየጠየቅኩ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራ በአፍ የሚበላበት ቦታ አሳየኝ። ምኑ ጋር ነው በአፍ ብሎ ያለው? ይኸውልህ አሁን እኮ አዲስን ማረክ የምትችለው እኔ በተማርኩት ባወቁት ይሄ የስጋዬ የሚበላ ደም የሚጠጣ የሚለው ከአካላችን ስለሚነሳሰር የምትሰጠው እንጀራ ይሄ ነው ብሎ ክርስቶስ ሐዋርያ ሰጥቷቸዋል። ከዚህ አንፃር ነው አዲስን የምታረከው። አይ አይደለም ካለም አትረዳኝ ነው። ዮሐንስ ወንጌል ምዕራፍ 6 ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራ በአፍ እንደሚበላ አሳየን። ምኑ ጋር ነው በአፍ የሚበላው? ቀጥል። አንተ የምታውቀው ካለ ቀጥል፣ ችግር የለውም። ቀጥል ብራዘር። ነው ማምጣት አለባ። ይሄ የህይወት እንጀራ እንዴት ነው የሚበላው? እየጠየቅኩ ነው ያለሁት። ሊትራሊ ይሄንን ስጋውን ሊትራሊ በአፋችሁ ንከሱት፣ ይሄንን ሊትራሊ ብሉት እያለ ነው ያለው ጌታ። ባይከርም አይሁዳውያን እኮ ጥያቄ ጠይቋቸው ነበር ነው ወይ? አንተ ነው የጠየቀው? የሆነ ነገር አይሁዳውያን የጠየቁት ጥያቄ አንተ አሁን ያነሳው የሰው ልጅ ስጋ ይበላል እንዴት ብለው ጠይቀው ነበር እኮ። ያንሱት አብርሽ፣ ሊትራሊ እንደዛ ይሄንን ብሉት እያለ ነው ወይ? መታችሁ ይሄንን በውጭቁና ብሉት እያለ ነው ወይ? እኛ ኦርቶዶክሳውያን ሉትራኒት ቃላት አንወስድ፣ በትርጓሜ ነው የምንወስደው። አይደለም እያልከኝ ያለኸው ቃል በቃል ይሄንን ብሉት እያለ አይደለም እያልከኝ ያለኸው። በትርጓሜ ነው ማብራራት የሚሰጥበት። ለምሳሌ 3 አይነት አለ። አንድ ለምሳሌ የቃላት እና የትርጉም የምሳሌ አለ። የ3 አይነት አለ። እሺ ቀጥላችሁ ይሄንን ቃል በቃል መታችሁ ብሉት ስለሆነ ሊትራሊ ኢየሱስ እዛ በመካከላችሁ ስለነበረ እየመጣችሁ ይሄንን ጉመጡትና ብሉት እያለ ነው ወይ? ስጋዬን የበላ ደሜ የጠጣ የዘላለም ሕይወት እንዳለ ለሐዋርያት ለማን ነው ለአይሁዳውያን ሲነግሯቸው እነሱ የመሰሉት ጌታችን መድኃኒታችን የራሱ ስጋውን ይበሉት ብለው አስበው ነው
የተረዱት መንገድ ጌታ እያላቸው እኔ ጠየኩ ስለነሱ ታሰቡታለን። ጌታ ሊትራሊ መታችሁ ይሄንን ብሉት ንከሱት፣ ስጋዬን እየነከሳችሁ ብሉት እያለ ነው ወይ ያለው? ከኔ የተሻለ ካለ አንተ አስረዳኝ። ችግር የለም የለኝም በላ አብርሽ እንዳለው ሰው እኮ ነው መስሎኝ። ችግሩ እሱ እኮ ለምን መልስ የለኝም እላለሁ። መልስ ካለ ነገረኛ መልስ እንዳለ እንድትኖር አልፈልግም። መልስ ሳይኖረው ሰው መልስ እንዳለው ሰው ነው ያለው። ሊትራሊ ቃል በቃል ይሄንን ስጋ በጭቃችሁ ብሉት እያለ ነው ወይ ጌታ? ወይስ ሜታፎሪክ ነው? አሁን አንተ ወደ ማቴዎስ እንዳትወጣ አደረቀኝ እንጂ እኔ እኮ መዋየት ደስ እያወራን ያለ ነው ስለ ዮሐንስ ወንጌል ምዕራፍ 6 ነው። እሺ ዮሐንስ ወንጌል ምዕራፍ 6 ላይ ሊትራሊ ቃል በቃል ጌታ መታችሁ ይሄንን ስጋ እየበላችሁ እየቦጨቃችሁ ብሉ እያለ ነው ወይ ያለው? እንደዛ ነው በትርጓሜ ከሄደበት እንደዛ ነው እኔ የምረዳው ማለት ነው። ቃል በቃል እንደዚህ መታችሁ ይሄንን ንከሱና ቦጭቃችሁ ብሉት እያለ ነው ያለው። እሺ አንተ አስረዳኝ። እሺ ከኔ ተሻለ ማወቅ ስለማታስረዳኝ አላቅም በላ ብራዘር። አላቅም ስትል አስረዳ። ችግር የለም እኮ ላስረዳ። ችግር የለም አላቅም እላለሁ። እሺ አላቅም እኮ ውደት አይሆንብኝ ማለት አላቅም እላለሁ። ችግር አላቅም በቃ እሺ ኦርቶዶክስ አያውቁም ብለህ እንዳትናገር ዳኪጂ። ኦርቶዶክስ አያውቁም ብለህ እንዳትናገር ጥሩ አይደለም። ኦርቶዶክስ ያውቃሉ፣ ችግር የለም። ኦርቶዶክስ እንዳትል ብዬ ነው ጥሩ አይደለም። ያውቃሉ፣ እሺ ችግር ያውቃሉ። ኦርቶዶክሳውያን መልሳቸው ያውቃሉ። ይሄው ያውቃሉ፣ ታውቃላችሁ እናንተ። ኦኬ ይሄ የህይወት እንጀራ የተባለው ኢየሱስ ክርስቶስ አማናዊው ከሰማይ የወረደ ነው ብለህ የምታወራ ከሆነ ከሰማይ የወረደው ይሄ ኢየሱስ ክርስቶስ የዘላለም ህይወት እንዴት ነው የሚሰጠው ነው? ይሄው ክፍሉ ላይ በግልጽ ይናገራል። የዘላለም ህይወት የሚሰጠው ይሄ እንጀራ ከሰማይ የወረደው እንጀራ እንዴት ነው ብራዘር? በእምነት እሱን በማመን ይሄው ላሳየ ብራዘር። ይበሉ ዘንድ ከፍ ብዬ ላንብብ። ይሄው እንዲህም ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሞታል። በደምብ ስማ። አሁን የሰራችሁት እኔን የፈለጋችሁኝበት ምክንያት ለሚጠፋ መብል ነው። ምን ማለት ነው? ለሆዳችሁ ነው። ትላንትና ጠግባችሁ ነበር፣ ዛሬ ግን ረባችኋል። which is ጠፍቷል ማለት ነው። ትላንትና የበሉት ትላንትና የጠገቡት እነኛ 5 ሰዎች በልተው ጠፍቶባቸዋል። በቃ ከሆዳቸው የለም። አሁን ምድራዊ ነገር ነው እሱ። ትላንትና ኢየሱስ ክርስቶስን በተአምር ምክንያት የተከተሉት ሰዎች ዛሬ ላይ ሲያገኛቸው ጌታ ምን እያላቸው ነው ያለው? ለዛ መብል አትስሩ፣ ለሆዳችሁ አትስሩ። ኦኬ እኔን ለምን ፈልጉኝ አላቸው? ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ለሱ ስራ ስሩ እያላችሁ ነው ያሉት። እኔን ፈልጉኝ ስራ ብሎ የተናገረው ኢየሱስን መፈለግ ነው እዚህ ጋር። ኦኬ እኔን የምትፈልጉበት ምክንያት ለዘላለም ህይወት ተስፋ ይሁን አላቸው። አሁን በደንብ ስማ። ይኸው የዘላለም ህይወት እንዳትረሳ። ለዘላለም ህይወት ዶንት ፎርጌት። በጣም ወሳኝ ቃል። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ይሄ የእግዚአብሔር ስራ ምን ይሰጣል? የዘላለም ህይወት። ምን ይሰጣል? የዘላለም ህይወት እንዳትረሳ። ይሄንን የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ቁጥር 29 ላይ ኢየሱስ መልሶ ይህ የእግዚአብሔር ስራ፣ ሃሌሉያ። የትኛው? የዘላለም ህይወት የሚያሰጠው የእግዚአብሔር ስራ፣ እርሱ በላከው እንድታምኑ ነው አላቸው። አዮ ይሄ ማለት ብራዘር የዘላለም ህይወት የሚያሰጠው ይሄ የህይወት ውሃ የህይወት እንጀራ ከሰማይ የወረደው እንዴት ነው ካልክ በእሱ በማመን። ኢየሱስ ክርስቶስ እዚህ ክፍል ላይ በእንጀራ ሜታፎሪክ ንግግር ውስጥ ነው የቀረበው። ኦኬ ሜታፎሪክ ነው። ዮሐንስ ወንጌል በጣም ነው የሚታወቀው። በሜታፎሪክ የተገለጸ ሐሳብ ነው የምታገኘው ዮሐንስ ላይ። እኔ በር ነኝ ይላል። እኔ ብርሃን ነኝ ይላል። አየህ እዚህ ጋር ኢየሱስ ምን አላቸው? እኔ እንጀራ ነኝ። የጌታ እኮ የሚታወቅ ንግግር ነው። እኔ ነኝ ይላል። እኔ ነኝ ብሎ ሲናገር ግን እኔ በር ነኝ ሲል ጌታ ሊተራሊ የበር መዝጊያ
ከእንጨት የተሰራ ነኝ እያለ አይደለም። እኔ ብርሃን ነኝ ሲል ሊተራሊ ከፀሐይ የሚወጣው አይነት ብርሃን ነኝ እያለ አይደለም። ሜታፎሪክ ነው። ምንድነው ሜታፎሪክ የሆነው? ኢየሱስ ክርስቶስ በእንጀራ መልኩ ነው እዚህ ጋር ኮምፔር የተደረገው። አዎ ብሉይ ነው እያለ እየተናገረ ያለው ግን ጌታ ብሉይ ሲል አሁን በር ነኝ ሲል ሄደ ታንኳኳለ ኢየሱስን እያለ አይደለም። ቃል በቃል ሄደ ኢየሱስ በር ነኝ ብሏልና ታንኳኳለ እያለ አይደለም። ኢትስ ሜታፎሪክ ብራዘር፣ ሜታፎሪክ ነው። ሜታፎሪክ ነው ማለት አክቹዋል ነገር ነው ማለት አይደለም። ህዝቡ እንዲገባው እንዲረዳው በምሳሌ በሚገባቸው ቋንቋ እየነገራቸው ነው ያለው። ለምን? እነኚህ ሰዎች ምንጀራ በልተው የተከተሉት ሰዎች ናቸው። ስለዚህ ምን አላቸው?